ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር፣ ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። እንደተለመደው ዛሬም የዘውዱ ሾው እንግዳ ይዞላችሁ መጥቷል። በተደጋጋሚ ጊዜያቶች እንደምታስታውሱት የኢትዮጵያ ምሁራኖች በተለይ የአማራ ምሁራኖች የት ገባችሁ ምን ዋጣችሁ እያልኩ በተደጋጋሚ ጊዜ መውቀስ የሚዘነጋ አይደለም። ዛሬ አለሁ አረ አልጠፋንም የሚሉ የመጀመሪያው የዘውዱ ሾው ሚዲያ እንግዳ ለመሆን አንድ እንግዳ ይዤላችሁ መጥቻለሁ። ኢትዮጵያዊ ምሁር ከሀገራቸው ከወጡ ድፍን 55 ዓመታትን አስቆጥረዋል። ብዙዎቻችሁ መቼም የተወለዳችሁ አይመስለኝም በዛ ዘመን ይህን ዝግጅት የምትከታተሉ በጣም ጥቂቶች ካልሆናችሁ በስተቀር። እንግዲህ እሳቸው ያኔ አሜሪካን ገብተዋል። አሜሪካ ዛሬ ለመግባት እጅግ ከፍተኛ ዋጋ የሚከፈልባትን እሳቸው እየተንደላቀቁ ከመሃል አዲስ አበባ ቀጥ ብለው አሜሪካ ገብተዋል። ታዲያ 55 ድፍን ዓመታትን ሲቀመጡ ምን ሰርተው ምን አድርገው ይሆን? ብዙዎቻችን ያልተወለድንበት ያላደግንበት ያላሳለፍነውን ዘመን እሳቸው በአሜሪካ እንደፈለጉ እየተደላቀቁ የኖሩባት ሀገር ዛሬ እንደ ቀድሞ ባትሆንም ግን ብዙ አሳልፎባታል። አለሁኝ ዘውዱ ኧረ ብዙ የአማራ ልጆች ጉዳዩ የሚያንገበግበን በአማራ ጉዳይ ላይ ይቅርታ በአማራ ጉዳይ ላይ በርካታ ስራዎችን የምንሰራ አለን ያሉኝ እንግዳችን ዛሬ በመጀመሪያ ምን ነበር የሚሰሩት? የት ነበር የተቀመጡት? እንደው ለመሆኑ 55 ዓመትስ ምን ሰሩ? ለሌሎች ተመልካች አድማጮቻችን በተለይም ለወጣቱ ትውልድ ጠቀሜታ ይኖረዋል ከሚል አንዳንድ ነገሮችን አካፍላችኋለሁ። በማስከተል እንግዲህ ከሳቸው ልምድ በመነሳት ሰፋ ያለ ውይይት እንደምናደርግ ተስፋ አደርጋለሁ። አሁንም ከዘውዱ ሾው ሚዲያ ጋር ቆይታ እንድታደርጉ በማክበር ጋብዛለሁ። የዛሬ እንግዳችን ዶክተር ንጉሴ ነጋ ይባላሉ። የተወለዱትም ያደጉትም በኢትዮጵያ ቢሆንም የ11ኛ ክፍል ተማሪ ሆነው ነው ወደ አሜሪካ ጉዟቸውን ያቀኑት። ከዛ አስቀድሞ በምኒልክ ትምህርት ቤት ነበር የሚማሩት የሁለተኛ ደረጃ ትምህርታቸውን ወይም የ11ኛ ክፍል። አጋጣሚ ስኮላርሽፕ አገኙና ከዛሬ 55 ዓመት በፊት አሜሪካ ገቡም። እንደገቡም ትምህርታቸውን እንዳጠናቀቁ የመጀመሪያ ዲግሪያቸውን በኢኮኖሚክስ ኢንቫይሮንሜንታል ሳይንስ አገኙ ማለት ነው፣ ባችላር ዲግሪያቸውን። በማስከተልም እንደዛው ትምህርታቸውን ቀጥለው ገፍተውበት የማስተርስ ዲግሪያቸውንም እንደዚሁ በፐብሊክ ፋይናንስ ነው ያገኙት እንግዳችን። በማስከተል ፒኤችዲን መያዝ አለብኝ። ተማሪዎች እንግዲህ በተለይ የድሮ ተማሪዎች በጣም ጠንካራና ብርቱ ናቸው፣ ወደኋላ የማይሉ ናቸው። በትምህርታቸው የታወቀ ነው እንደምታውቁት። ስለዚህ ወደ ፒኤችዲያቸውን ትምህርታቸውንም በመከተል በወተር ማኔጅመንት አገኙ ማለት ነው ፒኤችዲ ዲግሪያቸውን። እንግዲህ ከዛ በኋላ ነው ሁሉንም ካጠናቀቁ በኋላ ስራቸውንም በቅጡ ቀጥለውበታል። በተለይም ስትራቴጂክ ፕላኒንግ ላይ በዋሽንግተን ዲሲ እንደሚታወቀው በርካታ ኢትዮጵያኖችም ሌሎችም ሀገር ስደተኞች ከባድ ነው። በውጭ ሀገር የመንግስት ስራ ለማግኘት በጣም ከባድ ነው። ኢትዮጵያ ውስጥ ደግሞ የግል ስራ ለማግኘት ነው በጣም የሚከብደው። የመንግስት ስራ ለማግኘት በጣም ቀላል ነው። በተቃራኒው ምክንያቱም የግል ተቋማቶች ጥሩ ክፍያ ስለሚከፍሏቸው ብዙ ማግኘት አይቻልም። በመንግስት ደግሞ ክፍያው ደካማ በመሆኑ ብዙዎችን የመቀጠር እድላቸው ሰፊ ነው። አሁን ግን ሁሉም ጠፍቷል። የመንግስትም የለም የግልም የለም። ግን በአሜሪካ ደግሞ በተለይ በምዕራባውያኖች ሀገር በጣም ከባድ ነው። እዚህም ነው የምኖርበትም እንግሊዝ ሀገር የመንግስት መስሪያ ቤት ለማግኘት በጣም ከባድ ነው እና በዚሁ በዋሽንግተን ዲሲ እሳቸው ታዲያ በሙያቸውና በእውቀታቸው ስራ ሰርተዋል። በመዘጋጃ ቤት ማለት ነው። በዚሁ በመዘጋጃ ቤት ውስጥ በሰሩትም ስራ አንቱታን አትርፈዋል። በጣም በሚገርም ሁኔታ ለሰሯቸውም ስራዎች ሽልማትና ከፍተኛ የገንዘብ
ሽልማትና ዋንጫ ሰርቲፊኬት ጭምር ተሰጥቷቸዋል ማለት ነው ላደረጉት አስተዋጽኦ በዚሁ በዲሲ መዘጋጃ ቤት ለ13 ድፍን ዓመታት ነው በዚህ መስሪያ ቤት ያገለገሉት የዛሬ እንግዳችን ዶክተር ንጉሴ ነጋ። እንግዲህ በማስቀጠልም ደግሞ ወደ ሌላ መስሪያ ቤትም ሄደው አገልግለዋል። ኢቲኤን የሚባል ኤንቫይሮንሜንታል መስሪያ ቤት ነው። በዛም እንደዚሁ በኢቲኤ በጣም በሚገርም ሁኔታ ስራውን በቅጡ ከመስራታቸው በዘለለ እስከ ከፍተኛው የመንግስት ሌቭል ሃይ ሌቭል በሚባልበት ወይም GF 15 ይባላል እስከዛ ድረስ ከዛ በላይ ማደግ የማይቻልበት በኢትዮጵያ እንግዲህ ይህን ደረጃ ስንመዝነው እንደ ሚኒስትር እንደማለት ነው። ከሚኒስትር ቀጥሎ እንግዲህ ወደ ጠቅላይ ሚኒስትር ካልገቡ ሌላ ማድረግ የለው እንደዛ ማለት ነው። በዛ ደረጃ ድረስ በዛም በከፍተኛ ሲቪል ሰርቪስ ስራ ደረጃ ውስጥ ማለት ነው ይህንን በማገልገላቸው በዛውም መስሪያ ቤት ውስጥ እንደዚሁ ሽልማት ተሰጥቷቸዋል። ከ17,000 በላይ ሰራተኛ የሚገኝበት ነው በነገራችን ላይ ተቋምና በዛም ለ22 ድፍን ዓመታትን አገልግለዋል ማለት ነው። የሚገርም ነው። ለ13 ዓመታት በዋሽንግተን ዲሲ እንደዚሁም ደግሞ በዚህ GF 15 በሚገኘው መስሪያ ቤትም ደግሞ እንደዚሁ 22 ዓመት በጥቅሉ ወደ 35 ዓመታትን ያህል አገልግለዋል ማለት ነው። እንግዲህ በተለያዩ የመንግስት ተቋማቶች ውስጥ የዛሬ እንግዳችን እንግዲህ በዚህ ባካበቱት ልምድ በዚህም ሽልማት ተሰጥቷቸዋል። የዋንጫና እንደዚሁም የገንዘብ ሽልማቶች ሰርቲፊኬቶችም ተሰጥቷቸዋል። ትልቅ ነገር ነው። እንዳልኳችሁ ስራ ማግኘቱ ከባድ ሆኖ እያለ እንደገና ደግሞ እንደዚህ አይነት ሽልማት ማግኘቱ በጣም ከባድ ነገር ነው። በዚህም በ22 ዓመት ባገለገሉበትም እና ከፍተኛ ደረጃ መድረሳቸው ብቻ አይደለም በኃላፊነትም አገልግለዋል። በዚህም ቲም ሊደር ሆነው ሰርተዋል። ኢቲኤፍ በሚባለውም ተቋም ውስጥ እንደዚሁ ይህንንም ሽልማትም ዋንጫም አግኝተውበታል። እንግዲህ ከዚህ በላይ መስራት ስለማይችሉ በመንግስት ተቋማት ውስጥ ጡረታ ወጥተው አሁን ኮንሰልታንት ሆነው ነው እየሰሩ የሚገኙት። በዚህ በኢንቫይሮንሜንታል የተፈጥሮ ሀብት እንክብካቤ፣ ውሃን ልማት፣ ሌሎችን ነገሮች ላይ በማተኮር የኮንሰልታንት ወይም የምክር አገልግሎት በመስጠት እንግዲህ ተጨማሪ ገቢ ያላቸው በእርግጥ የጡረታ ገንዘቡም ከፍተኛ ይመስለኛል። ምናልባት እሳቸው ከጨመሩ በኋላ እንግዲህ እንጠይቃቸዋለን። በጣም በርካታ ስራዎችን የሰሩ ናቸው። የዛሬ እንግዳችን ከሙያቸው በዘለለም በተለያዩ አገልግሎቶች በማህበራዊ ጉዳይ በኢትዮጵያም ጉዳይ ላይ ያገለገሉ ሲሆን እንግዲህ ደርግ ስልጣኑን ለቆ ከመውደቁ አስቀድሞ ከ2 ዓመት አስቀድሞ ምናልባት የደርግ ስርዓት ሊወድቅ ነው አሁን ከስልጣኑ ሊወገድ ነው የሚል ስጋትና ፍርሃት ስለነበረባቸው አንድ ነገር መደረግ አለበት ይቺ ሀገር ችግር ውስጥ እንዳትገባ አሁንም እንደምንለው ማለት ነው ስርዓቱ እየወደቀ ነው። አብይ አህመድ እንኳን ከዛ ጋር ብዙም ይገናኝ አይደለም እየተሽመደመረ ከፍተኛ ወንጀል የሰሩ ሰዎችም ያሉበት ነው የኛው። እነዛ እንኳን ለሀገር ነው ሲታገሉ የነበሩት። ሀገራችንን አትገነጥሎም ትገነጥላለች በፍጹም እንደዚህ መሆን የለበትም። በርካታ ጉዳዮች አላቸው። ዞሮ ዞሮ ከእነዚህ ጋር የሚያገናኘው ነገር ባይኖርም ግን ስርዓቱ መውደቁ ላይ እየደረሰ በመሆኑ በዛ አስቀድመው የዛሬ እንግዳችን በተቻለ መጠን አንድ ነገር ማድረግ አለብን የሽግግር መንግስት ማቋቋም አለብን በሚል ቀድመው አንድ ድርጅት አቋቁመው ነበር። መስራች ናቸው እና የዛም ደግሞ ድርጅት ሊቀመንበር ሆነው አገልግለዋል። አንድ ኢትዮጵያ እንቅስቃሴ የሚል ነው ያቋቋሙት። በዛ ውስጥ እንግዲህ ሊቀመንበር ሆነው ሲያገለግሉ ቆይተው ነበር። አንፎርቹኔትሊ አልተሳካም። ያው ብዙ ጊዜ እንደምታውቁት ኢትዮጵያኖች እንጀምራለን አንድ ነገር ላይ ለመድረስ እንዲል ጠልፎ የሚጥለው በጣም በርካታ ነው እና ጠልፈው ጥለዋቸው እዚህ እንግሊዝ ሀገርን የምኖርበት ሂልተን ሆቴል ነው እንግዲህ አሜሪካኖችና እንግሊዞች ተነጋግረው እነ ሄርመን ኮሄን እንደምታውቁት አስገቧቸው ማለት ነው። ሽግግር መንግስት ምናምን የሚባል ነገር የለም። የፈለጉትን አስገብተው ጨረሱ። የዛሬ እንግዳችን ያቋቋሙትም አንድ ኢትዮጵያ እንቅስቃሴ ብዙ ውጤት ሳያመጣ እንግዲህ ለመበታተን መድረሱ ነው የሚታወቀው። ከዛም በኋላም አላረፉም። ቅንጅት እንደገና መጣ ሲባል አሁንም ይሄው እንግዲህ የደርግም አልተሳካልንም። ቢያንስ ደግሞ ይህንን አሁን የሚመጣውን ይህንን የኢህአዴግን ስርዓት ከወደቀ አሁንም አንድ ነገር መደረግ አለብን በሚል እንቅስቃሴ ያደረጉ ቢሆንም ይሁን እንጂ ቅንጅቶች ተሰብስበው እስር ቤት ከገቡ በኋላ እነዚህን ወገኖቻችንንማ እንደዚህ መጉላላት የለባቸውም በሚል ብዙ ሰዎች ጥረት አድርገዋል ከስር እንዲፈቱ። ከዛ ውስጥ ቀዳሚ በመሆን የዛሬ እንግዳችን የበኩላቸውን ጥረት አድርገው ከእነዚህ እስረኞች ከእስር እንዲወጡ እነ ብርሃኑ ነጋና ሌሎችም ጭምር ሳይቀሩ ያደረጉት ጥረት ከፍተኛ ነው። በዚህ ምክንያት በዚህ በዋሽንግተን ዲሲ የሚገኘው የዲያስፖራ ስብስብ ላደረጉት አስተዋጽኦም ሰርቲፊኬትና እንደዚሁም ደግሞ የዋንጫ ሽልማት እንደሰጧቸው ይታወቃል። በጣም በርካታ ስራዎችን እየሰሩ ናቸው። አሁን ግን እንደምታውቁት የአማራ ማህበር ከዚሁ ከአማራው ማህበረሰብ ስለሆኑ የአማራ ጉዳይ ደግሞ እንደምታውቁት በጣም
ማአት ስብስብ ያለበት እንደገና ደግሞ በአማራነታችን አንደራጅም ኢትዮጵያንን ብለው በንቃት ሲታገሉ የነበሩ ብዙ ምሁራኖች አሁን በቅርብ እንግዲህ ተጀምሯል። ፋኖ ከተደራጀና ከወጣ በኋላ ሰው ያሁኑ እንግዳችን የማንኛውም ማህበር ውስጥ ባይገቡም ግን የፋኖ ቀንደኛ ደጋፊ በመሆን በርካታ ስራዎች እንደሰሩ አንዳንድ መረጃዎች ደርሰውኛል። እሳቸው እንግዲህ በዝርዝር ሊያስረዱን ይችላሉ ብዬ አስባለሁ። እንግዳችን የሁለት ልጆች አባት ናቸው። እንግዲህ ቀደም ሲል ለመግለጽ እንደሞከርኩት በጣም በርካታ ትምህርቶች ላይ ስራዎች ላይ በማተኩራቸው ዘግየት ብለው ነው 55 ዓመት አሜሪካን ሀገር ቢቆዩም የራሴን የሀገሬን ልጅ እስካላገኘው ከነጮች ጋር አልገናኝም በሚል ድል አድርገው ይመስለኛል ቆይተው ካገቡ በኋላ ሁለት ልጆች ወልደዋል። የመጀመሪያ ልጃቸው አየር ኃይል ውስጥ ገብቷል። የአሜሪካን ኤርፎርስ ውስጥ ነው እንግዲህ አባል ሆኗል። ሁለተኛው ልጃቸው ሃርቫርድ ዩኒቨርሲቲ ይማራል። ኢትዮጵያ ውስጥ በሌላውም ዓለም ትልቅ ችግር ያለው የህግ መዛባት ነው። በተለይ ኢትዮጵያ ውስጥ ያለው የህግ ችግር በዚህ ጉዳይ ላይ መስራት አለብኝ ብሎ ሃርቫርድ ዩኒቨርሲቲ በአሜሪካ እንግዲህ አሉ ከሚባሉት ዩኒቨርሲቲዎች አንዱ በሆነው ገብቶ ህግ እየተማረ እንዳለ ይታወቃል። ለማንኛውም የዛሬ እንግዳችን እንግዲህ በጣም በርካታ ጉዳዮች በርካታ ስራዎችን የሰሩ በርካታ ልምድ ያላቸው ቢሆኑም በተወሰነ ደረጃ እሳቸውን ለማስተዋወቅ ይህንን ጠቁም ያለውኝ እሳቸው ምናልባት የሚጨምሩ ነገር ካለ የተሳሳትኩትም ካለ ያርሙኛል ብዬ ተስፋ አደርጋለሁ። ከዚህ በኋላ ከእሳቸው ጋር የምናደርጋቸው ውይይቶች እንድትከታተሉ በማክበር ጋብዛለሁ። አሁንም ጥሬን አቀርባለሁ። በተለይም ኢትዮጵያዊ ምሁራኖች፣ በተለይም የአማራ ምሁራኖች ይህን ሁሉ ስራ እየሰራችሁ አማራው እንዲህ በየቀኑ ሲጨፈጨፍ ከቤት ንብረቱ ሲፈናቀል ሲገደል ዝም ብላችሁ የምታዩ ተገቢነት የለውምና እየመጣችሁ እውቀታችሁን ልምዳችሁን በማካፈል ለዚህ ለሚሞተው አማራ ህዝብ አሁንም መታችሁ አንደበት ሁኑ ላለሁኝ የዛሬ እንግዳችንን ከልብ አመሰግናለሁ። በጣም በርካታ ጉዳዮች እንደሚያካፍሉን ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ። ዶክተር ሰላም ጤና ይስጥልኝ። ጤና ይስጥልኝ ዘውዱ፣ እንደምን አለህልኝ? በዝና እንዲሁም ያንተን ሾው ብዙ ጊዜ እከታተላለሁ። በጣም የሚወደውና የሚያበረታታ ጥሩ ጥረት ያለው እና በደንብ መከታተል የሚገባን ፕሮግራም ነው። እኔ በጣም ደስተኛ ነኝ በአንተ ሾው በመቅረቤ። በጣም አመሰግናለሁ። ከልብ አመሰግናለሁ ዶክተር ንጉሴ ነጋ። እንግዲህ ቆረጥ አድርጌ ነው 55 ዓመትን በአሜሪካ የኖሩባትን እኔ በአንድ ደቂቃ ውስጥ ጨርሻለሁ። የተሳሳትኩት ካለ ሊያርሙኝ ይችላሉ። የሚያክሉትም ካለ እንዲያክሉ ድሉ ልስጦትና ወደ ውይይታችን እንገባለን። ዶክተር ንጉሴ። አይ በጣም እንደውም በስቷል። ማስተዋወቂያው ጥሩ ነው። ነገር ግን አንዳንድ ስሞች ላይ ኢፒኤ ነው የሚባለው የሰራሁበት መስሪያ ቤት ኢንቫይሮንመንታል ፕሮቴክሽን ኤጀንሲ ይባላል። ኢፒኤ ነው። ሌላው ደግሞ የደረጃው GS-15 ይባላል። ሃይስት ሲቪል ሰርቪስ ኢን ዘ ፌደራል ገቨርንመንት። እነዚህ ሁለቱም ብቻ ነው ማስተካክለው። ማስተዋወቂያው በጣም አመሰግናለሁ እና እዚህ ላይ እንግዲህ ከልብ አመሰግናለሁ ዶክተር ንጉሴ። እንግዲህ በአብዛኛው ኢትዮጵያኖች የሰራናቸውን ስራዎች ያገለገልናቸውን ነገሮች መግለጽ አንወድም፣ ግን ማስተዋወቅ በጣም ጠቃሚና አስፈላጊ ይመስለኛል። እንደ ባህል ሆኖ ምን ይሰራልኛል እኔ ያው ስራዬ መስክር የምንለው ነገር አለ፣ ግን ጥሩ አይደለም ማስተዋወቁ ጥቅም አለው ከሚል ነው አጠራ አድርጌ ለመግለጽ የሞከርኩት። ስለማስተካከያውን ከልብ አመሰግናለሁ። እንግዲህ አሁን ወደ መጨረሻ ላይ እንደገለጽኩት እርስዎ ከፍተኛ የሆነ ኃላፊነት ላይ አገልግለዋል። እስቲ እንደ ወደ ኋላ መለስ ልበልና ለአሁኑም የሚነገሩ የሚሰሩ ነገሮች አሉ። በተለይ የሽግግር መንግስት ይቋቋም፣ የሽግግር መንግስት መቋቋም አለበት የሚሉ ነገሮች አሉና እርስዎ ደግሞ ደርግ ከመውደቁ አስቀድሞ ህወሓት ስልጣኑን ከመያዙ ወይም ኢህአዴግ የምንለው ኦነግ፣ ሻዕቢያ እንደዚሁም ደግሞ ህወሓት በጋራ ሆነው ነው እንግዲህ ህገ መንግስቱንም ምኑንም አርቅቀው በተለይም በኋላ ሻዕቢያ ሄዷል። በእርግጥ ኦነግና እንደዚሁም ደግሞ ህወሓት በጋራ ሆነው ያጸደቁት ህግ መንግስት የው መከራ የሚያሳየን ነው እና ያ እንዳይከሰት ጥረት በማድረግ አንድ ኢትዮጵያ እንቅስቃሴ መስራች በመሆን ሊቀመንበር በመሆንም መርተውት ነበረና እንደው ለምን ተነጠቀ? ለአሁኑም ለሚደረገው እንቅስቃሴ ይጠቅማል ከሚል እሳቤ ነው ወደኋላ የመለስኩት። እንግዲህ የዛሬ 30 ምናምን ዓመት ወደዛ የመለስኩትና አንደኛ እንዴት አሰቡት ይህንን ነገር ለማቋቋም? ሁለተኛ እንዴት ተጠለፈና ቀረ ያ እንቅስቃሴያቸው? እነ ሄርመን ኮሄን እንዴት ወሰዱባችሁ? እንግዲህ በጣም የሚያሳዝን ታሪክ ነው። ወደኋላ መለስ ብለን ስንመለከተው ብዙ መነቃቃት ተደርጎ ነበር ከጓደኞቼ ጋር እንዲሁ በስብስብ
ይህን ነገር ሀገራችን እንግዲህ መከራ ላይ እየወደቀች ነው። ይሄ ጨፍጫፊ ደርግ የሚባል መንግስት ብዙ ሰው አጠፋ። አሁን ደግሞ ለቆ ሲሄድ የሚተካከለ ያው ውዥንብር ይፈጠርና ሀገራችን እንዲሁ ያለ ጠባቂ ትቀራለች። ስለዚህ ሽማግሌዎች ተመራርጠው እዚያ ያሉት እኛ በአክቲቪዝም እንዲሁ እንትን ለማለት ለማነቃቃት እንጂ እዚያ ሀገሩን የሚጠብቁ ሽማግሌዎች አሉ። በጊዜው ያኔ እንግዲህ የነበሩ ሽማግሌዎች ዶክተር ሐዲስ ዓለማየሁ እና ቢትወደድ ዘውዴ እንደዚህ የመሳሰሉ ታላላቅ ሰዎች ነበሩ። እነሱ ያው ከደርግ የተረፉ ማለት ነው። እንደው ተመካክረው የሽማግሌዎች መድረክ አቋቁመው ያቺን ሀገር ያድኗታል በሚል በጣም ትልቅ ጥረት አድርገን ነበረ። በዚያ ጥረት ላይ እንግዲህ እስካሁን ድረስ በዲያስፖራው በኩል ታይቶ የማይታወቅ ሰልፍ አዘጋጅተን ወደ 17000 የሚሆን ተውጣቶ ያኔ ጀስ ሁሉ በኢትዮጵያዊነቱ ነው የቀረበው። እዚህ የዘር ፖለቲካ እንደዚህ ተጋድኖ አልተረጨም። እነዚህ ሰዎች ገብተው ሀገራችንን እስቅልቅሏን ሊያወጧት ነው ወያኔና ሻዕቢያ እየገሰገሱ ስለሆኑ ያንን መቀጨት አለበት ብለን ቀርበን እያስረዳን በእውነቱ በአሜሪካኖችም ጋር ተቀባይነት አግኝተን ነበረ። መጀመሪያ ምንድነው ሌብል ያደረጉን ምንድነው ይሄ ንጉሴ የሚባለው ኢትዮጵያን የማያውቃት የዌስተርን ኢሊት መጥቶ እዚህ ሀገር ካሳ ከበደ ከሚባለው የደርግ ተላላኪ $4 ሚሊዮን ተሰጥቶ ያዘጋጀው ይህን ሰላማዊ ሰልፍ ብለው በከሉ ሄደው የቲፒኤልኤፍ ሰዎች የሻዕቢያ ሰዎች እንደዚህ ብለው ኬኔዲ ኦፊስ ሄደው ኬኔዲ ነበር አንዱ የጋበዝነው በእንትን ላይ እንዲገኝ እና እመጣለሁ ብሎ ካለ በኋላ እዚያ ሄደው ሲቲንስ አድርገው እንደዚህ ለኮሙኒስት እንትን ይህን የመሰለ ሴኔተር እንደ ለኮሙኒስት እንትን ቆሞ ይከራከራል ብለው ያንን የመሰለ እንትን ውሸታቸውን ነስተው ብዙ መቃወስ አደረሱብን። ነገር ግን ያንን በማድረጋቸው እኛም ተስፋ አልቆረጥንም። እንደገና ተነስተን ዋልተር ፋንትሮይ የሚባል የሲቪል ራይት ሊደር ከነ ማርቲን ሉተር ኪንግ ጋር ብዙ የሰራ እሱን አምጥተን ሰላማዊ ሰልፍ ላይ አነጋገርን። ሌሎችም አሜሪካኖች ተመልሰው እኛ አላወቅንም ይሄ ኮሙኒስት ነው ተብሎ ሚስሌብል ያደረጓችሁን ነገር እና አሁን ስናስበው ልክ አይደለም፣ የአሜሪካንን ባንዲራ ሰላማዊ ሰልፉ ላይ ይዛችሁ ወጣችኋል፣ በጣም ደስ የሚል ነገር ነው፣ ያ ሰው አላችሁ በእያሉ ያኔ እንግዲህ የሴኩሪቲ ሰዎችም በሲአይኤ በኩልም በሌላውም በኩል ጥያቄ መጣልና ሰዎች አሉ አገሪቷን ተረክበው የሚሰሩና ትራንዚሽናል ገቨርንመንት የሚያቋቁሙ እዚያው ሜዳ ላይ ያሉ ሰዎች ስላሉ እርዱናል፣ ኦፕን የሆነ ዳያሎግ ስንፈጥር እንደገና የሎጂስት እነሱ በጎን እየገቡ ገንዘብ እየረጩ ያው ተቀበሏቸው። ካርተርን ሌሎችንም እንደዚህ ያደርጋሉ። እኛ ላይ እንግዲህ ያንን እንደመግፋት ጭቅጭቅ ተጀመረ። እኔ ነኝ ያዘጋጀሁት፣ እኔ ነኝ ንጉሴን ማን ያውቀዋል ሲአይኤ እያሉ ሌብል ማድረግ ጀመሩ። ስቴት ዲፓርትመንት እየሄዱ እኛ ነን ያዘጋጀነው እያሉ ለፖለቲካል አጀንዳ በጣም እንትን ያሉ ሰዎች አሁንም የምናየው አይነት ችግር እና ያንን የመሰለ ድርጅት ያው እኔ ነኝ በሚል ፉክክር እኛን ሁሉ ገፍትረው አስወጡ። በዚያ እኛ ስንጨቃጨቅ አንድ አመት ሞላ። አንድ አመት ሲሞላ ያው ለንደን ላይ እነሱ ጠመንጃ ያዘው አሜሪካን ኢንተረስቱን የሚያስጠብቅ ነው ብዙ ጊዜ የሚያየው። ስለዚህ እነዚህ የሚጨቃጨቁ ሰዎች አይረቡም ብለው እኛን ወደ ጎን አድርገው ከዚያ አደጋ ላይ ጣሉን። ያው እነ ሄርመን ኮሃን እዚያ ሄደው ተደራድረው ዩኒቨርሲቲ ምንም በኢትዮጵያ በኩል ሪፕሬዘንቴሽን በሌለበት ቀይ ባህር ሁሉ ተወሰደ። እነ መለስ ዜናዊ እዚያ ርካብ ላይ ወጡ። መለስ ዜናዊ ያው የተማሪው እንቅስቃሴ የጀመረለትን ይሄ አውቶ ኢንክሉዲንግ ሴሽን ጭቋኝ ትርክት ያንን ይዞ ተነሳ። የዘር ፖለቲካ ተጀመረ። ድምፅ ማጥናት አጠፉት። ኢትዮጵያ አሁን ያለችበት ደረጃ ላይ ደርሳለች። ያንን ነበር ለመታገል እንትን ያልነው ትልቅ ድርጅት ነበር በእውነቱ እና ሰው ሁሉ ተነቃቅቶ ነበረ። በጣም ትልቅ ነገር መነቃቃት ነበር። ያንን እኛ ህብረት ስለሌለ አሁንም የሚታየው ነገር ስቴት ዲፓርትመንት ኮንግረስ እየገቡ እኔ ነኝ ሽሚያው ሊያስጠቃንና ሊያስንቀን ችሏል። በዚያ ምክንያት
ግባችንን ሳንፈጽም አገራችንን አደጋ ላይ ጥለን ያው ከዚያ በኋላ እንግዲህ ያለውን ደርግም እቺ አገር ላለፈው 60 ዓመት ምንም ጤንነት ደህንነት ሳይሰማ 55 ዓመት 45 ዓመት እንዲሁ እንደተቀጠቀጠ እንዲሁ በዘር ፖለቲካ ተጣምዶ አብሮ የነበረው አብሮ የሚኖረው እሴቱን ሁሉ አፍርሰው ካልቸሩን ሁሉ አፍርሰው ያንን የመሰለ ህብረተሰብ አሁን ኦሮሞ፣ አማራ፣ ትግሬ፣ ጉራጌ እያለ ተከፋፍሎ እንዲተናነቅና እንዲጨርስ ከፋፍለ ግዛው አስቀምጦ ቦምብ አስቀምጦ ሄደ መለስ ዜናዊ። ያንን በቲዮሪ ነበር መለስ ዜናዊ ያስቀምጠው። አይ እኔን ካልተቀበላችሁ ያው ማስፈራሪያ ነበር ያደረገው። ከዚያ በኋላ እንግዲህ የተሰራውን እናውቃለን። አብይ አህመድ መጣ። አብይ አህመድ በፕራክቲካል አስፔክቱ ይጠቀም ጀመር። እንግዲህ ኦሮሞና አማራ ትግሬ ያለ ከፋፍሎ ያንን በማድረግ አሁን እንግዲህ ጭፍጨፋውን አካሂዷል። አማራው የማይገባውን ስም ተሰጥቶታል። ጨቋኝ የሚል ስም ከሁለተኛው ዓለም ጦርነት ጀምሮ እነ ሮማን ፓቸስካ የሰጡት ስም አማራው ቆራጭ ፈላጭ ተደርጎ ሰላማዊ ህዝብ ለዚያች ሀገር እንዳልሰራ ለዚያች ሀገር ነፃነት እንዳልታገለ ሁሉ እንደ ወራሪና እንደ ክፉ ተደርጎ በዚያ ሌቭል አሁን የሚደርሰው ስቃይ በዚህ ምክንያት የመጣ ነው። ያኔ አንድ ኢትዮጵያ ሰው ተባብሮ ያንን ነገር ብንገፋ ነው ይሄ ሁሉ ውዥንብር ይሄ ሁሉ አደጋ አይደርስም ነበር። አለመባባት አለመስማማት የዚህ አይነት አደጋ አምጥቶብናል እና ይሄ ነው የሆነው። ከልብ አመሰግናለሁ ዶክተር ንጉሴ። እንግዲህ ቀላል ነገር አይደለም። ትልቅ ነገር ጀምራችሁ ተጠልፎ በመሄዱ የኢትዮጵያ ዕጣ ፈንታ ምን ላይ እንደወደቀ የምናውቀው ነገር ነው። እንግዲህ ዛሬ የአማራ በርካታ ማህበራቶች አሉ። እርሶ በሚኖሩበት ሰሜን አሜሪካ ብቻ በጣም ብዙ የአማራ ማህበራቶች አሉ። ከዚህ መጠላለፍ መውጣት አልተቻለም። ብዙዎች እንደሚያውቁት ፋኖ አንድ ይሁን እየተባለ በውጭ የሚገኘው ጫና ሲፈጥር እንደነበረ የምንዘነጋው አይደለም። ግን እስካሁን ድረስ በውጭ የሚገኘው የአማራ ማህበር አንድ የሆነበት ሁኔታ አልተስተዋለም። እርሶ ደግሞ ልምድ አሉት። አብሮ ባለመሆን የሚመጣው አደጋ ምን ያህል ከባድ እንደሆነ ይታወቃል። አንዱን ጠልፎ የመሄድ ጉዳይ እንደው ይሄን ልምዶትን ለማካፈል ያደረጉት ጥረት አለ ወይ? በተለይም እንደ አንድ የአማራ ተወላጅ ይሄ ችግር እየከፋ ሲመጣ አሁንም ተመልሶ እንደዛ ከዚህ ቀደም እንደደረሰብን ችግር ይደርሳል ከሚል ስጋት ውስጥ እርሶ አልገቡም? እስካሁን አንዱም ማህበር ውስጥ አልተሳተፍኩም ዝም ብዬ ፋኖ ደጋፊ ነኝ ብለውኝ ነበረና ለምንድን ነው ይሄንን የመረጡት? አደጋው አልታዩትም? መቼም ዩሮጅስ ህብረት ኃይል ነው። ህብረት በሌለበት አካባቢ መጠቃትና ራስን አሳልፎ ለጠላት መስጠት ማለት ነው። እኔ ብዙ ጊዜ በየቦታው ሄዳለሁኝ። አሁንም እንዳልከው ወደ 37 የሚሆኑ የአማራ ማህበራት አሉ። ይሄርኩኝ እካፈላለሁ። የሀገሬ ነገር ይቆጨኛል፣ ያንገበግበኛል። እንግዲህ እዚህ እድሜ ላይ የደረስኩ ሰው ነኝ። እንከር እንጂ ዩሮጅስ መዋጋት የማልችል። ከዚያ ዩሮጅስ ያንን ነገር አንድ ላይ እንድንሆንና እንድንመጣ በየቦታው ሄዳለሁ። ቻሌንጅ አደርጋለሁ። እኔ አውትስፖክን ነው የሚባለው። ቻሌንጅ ስለማድረግ አንዳንድ ሰዎች አይወዱትም የዚህ አይነት አቀራረብ። ምክንያቱም እኔ በቡድን ስራ የማምንና ሁሉንም ዩሮጅስ አጠቃሎ የሚይዝ ነው። ቅድም እንደጠቀሰው እንግዲህ ፋኖዎች ራሳቸው ተባብረው ዲሞክራሲን እኮ አሳየን እኮ። አይተባበሩም፣ አብረው አይሰሩም ስንል ስናማ ምን ስንል የነበረው አሁን ሊደርሺፕ አቋቁመው ተርም ሊሚት አድርገው ይሄ ሁሉ በዲሞክራሲ የምናየው ነው። ከዚያ ዩሮጅስ እየተፈራረቁ ያቺን ሀገር ለማውጣት ደረታቸውን ለጥይት ሰጥተው እነዚህ ልጆች እኔ እዚህ ሀገር ዩሮጅስ ሆኜ የተወለዱ አንዳንዶቹ በ20 ዓመት ውስጥ ያሉ ልጆች ናቸው፣ ህፃናቶች ናቸው። የልጅ ይሆናሉ ለኔ ማለት ነው። እና እነዚህ አሁን ቆራጥ ሐሳቢ ነው። ቆራጥ አማራው በጥቃት የለበትም። ዩሮጅስ ካሁን በኋላ ባርነት መግባት የለብንም። ብዙ ፕሮፓጋንዳ ተነስቶብናል። ስለዚህ ጠንክረን መታገል አለብን ብለው አንድ ላይ ሆነው መጡ። አንድ ላይ ሆኑ ሲባል ከዚህ በኋላ እኛ ይሄ ዲያስፖራው ምንድነው የሚጠብቀው? ለምንድነው አንድ ላይ የማንመጣው? አሁንም እኮ በየቦታው ዩሮጅስ የኔ ማህበር አገር እየፈረሰች
አገር እየደቀቀች ይሄ ሁሉ ሰው እየሞተ ኢንፍራስትራክቸሩ እየወደመ ነው። ህዝብ እየሞተ ነው፣ እየተፈናቀለ ነው፣ ረሃብ እየቀጣው ነው፣ ፈናቀላል። ይሄ ሁሉ ሁኔታ ባለበት ሁኔታ እኔ የሚለውን ነገር ትተን እኛ የሚለውን የአንድነት አንግበን መነሳት አለብን። እባካችሁ የሚል ልመና በየቦታው እየሄድኩኝ አሰማለሁ። አንዳንዶቹ ድርጅታቸውን ፕሮቴክት ለማድረግ የሚፈልጉ ድርጅት ነው እና አይወዱም ይሄንን የኔን እንትን ፕሬዘንት አንዳንዶቹ የማይወዱት አሉ። እናገራለሁ ጀስት የማይገባ ነገር ሳይ በደንብ ነው የምናገረው እና ያንን የማይወዱ ስለሆነ እንትን ነው። አሁን አንድ ላይ ዶክተር ወደ ላይ ሲያልፉ እዚሁ ጋር እናንሳ። እንግዲህ ትችት ሲሰጡ ዓላማና ዋናው የእርሶ እይታ የሚመስለኝ የአማራውን ሕዝብ ችግር ለመቅረፍ የሚቻለው በዚህ መልኩ ነው ለማለት ይመስለኛል የሚተቹት የተለያዩ ማህበራትን ማቋቋም። ስለዚህ እነዚህ ማህበራቶች ዓላማቸው ለዚህ ለሚፈናቀለው፣ ለሚሞተው፣ ለሚደፈሩ ልጆችና እናቶቻቸው ከሆነ ምንድን ነው የሚያጋጫቸው? አንድ ወጥ ወይም በአንድነት ለመሆንና በጋራ ለመስራት የሚያዳግታቸው ምክንያት ምንድን ነው ይሎታል? ምንድን ነው የሚሰጡት ምላሽ? የኢጎ ክላሽ ይሄ አለ አይደለም። እኔ ከላይ ሆናለሁ፣ አንተ አትልም፣ እኔ ድርጅት እፈጥራለሁ፣ እኔ ልታወቅ የሚለው ትንቅንቅ ይመስለኛል። ያም ነው ይሄ ጀስት ራስን ከሀገር በፊት ማስቀደም አይነት ነገርና እኔ ጀስት ይሄንን መምራት አለብኝ። እኔ ካልሆንኩ ድርጅት አለኝ። ድርጅቶች ይራባሉ እኮ። ከአንድ ኢትዮጵያ በኋላ አንድ ኢትዮጵያ በነበረበት ጊዜ ብዙ ድርጅቶች አልነበሩም። ከዚያ በኋላ ግን እንደ አሜባ ነው የተራቡት እነዚህ ድርጅቶች በየቦታው። አሁን አንድ ላይ ሆኖ ጀስት አሁን ፕሮፖዛል ሰሞኑን እንትን ብያለሁ፣ አውጥቼ እለቀዋለሁ። ምክንያቱም ፋኖ ይሄንን ነገር ማስተካከል አለበት። እነሱ አንድ ላይ ሆነዋል። አይ ልትረዱን ከፈለጋችሁ እንግዲያውስ እናንተ አንድ ሆናችሁ መምጣት አለባችሁ። ሴንትራላይዝድ የሆነ የሁሉን ነገር የሚፈጽም በዲፕሎማሲውም፣ በገንዘብ አሰባሰቡም፣ በሪሶርስ አሰባሰቡም፣ በሁሉም ነገር አንድ ሆኖ የሚመጣ ኃይል ፈጥራችሁ ካልመጣችሁ በስተቀር ለኛም ጀስት እያደናገራችሁ ብሎ ሰቀጥ አድርጎ ከዚያ መምጣት አለበት። ትዕዛዙ ከፋኖ መምጣት አለበት። ፋኖ ይሄንን ነገር እንትን ብሎ ኮስተር ብሎ የለም ውጤት ለማምጣት ከተፈለገ እንግዲህ እኛ አንድ ሆነናል፣ የኛን እስቲ እንትን እግር ተከተሉ እና የነሱን ምሳሌ መከተል አለብን። ይሄ ቅዱስ የሆነ ምሳሌ ነው። አንድነት ነው ኃይል። ያለዚያ ምንም የሚሰራ ነገር የለም። እና አንዳንዶቹ የመድረክ እንትን አለባቸው፣ ሱስ አለባቸው። ሁሉም አይደለም። አንዳንዶቹ በቃ ይሄንን ፖለቲካ ዝም ብለው ጀስት እድሜያቸውን ሙሉ ሲሰሩ የኖሩ ናቸው። ምንም ለውጥ አላመጡም። አሁንም ቢሆን እንቅፋት እየሆኑ በቃ የሚያስቸግሩ ሰዎች አሉ። ያንን ሁሉ ለማካተትና ጀስት ውዥንብር ለማስቀረት ፋኖ ኮስተር ብሎ እኛ ተሰባሰብ፣ እኛ አንድ ሆነናል፣ እናንተም ደግሞ የዚህ አይነት የሞራል ኦብሊጌሽን ግዴታ ስላለባችሁ ይሄንን አሳዩን። አገር ለማውጣት ከተፈለገ እንግዲህ ይሄ ጀስት አማራ ከችግሩ መውጣት አለበት፣ ኢትዮጵያ ከችግሯ መውጣት አለበት የሚል ኃይል ቢሰባሰብ ብዙ ነው። ግን በየቦታው ተበታትኖ በየቤቱ ከንፈር መርጠት፣ ቁጭት ማሳየት፣ ሁልጊዜ ፕሮብሌም ነው የምናባዝነው፣ መፍትሄ አናቀርብም። መፍትሄው እንግዲህ አንድነት ነው፣ ህብረት ነው መፍትሄው። ለዚህ እነሱ ተነስተዋል፣ ቆርጠዋል፣ ህይወት እየሰጡ ነው፣ ይጋደላሉ። በአሁኑ ጊዜ ተጽዕኖ አሁን ሰሞኑን ይሄንን እንነጋገረው ይሆናል ወደኋላ። ነገ ትልቅ ስብሰባ አለ፣ የበይን መረድ ስብሰባ። እሱን እንመለስበታለን ዶክተር። አሁን ያነሱት ነገር ላይ አሁንም ላተኩር፣ ምክንያቱም በጣም ወሳኝ ጉዳይ ስለሆነ። እርሱም እንግዲህ ከ37 በላይ ያሉ የአማራ ማህበራቶች እየተሳተፍኩኝ ሀሳቤን እሰጣለሁ ብለውኛልና ነው። አንደኛ በነገራችን ላይ የፋኖ ደብዳቤ ጽፏል። የአማራ ፋኖ ብሔራዊ ንቅናቄ
ለዲያስፖራው የአማራ ማህበራቶች ደብዳቤ ልኳል። አንድ የምትሆኑበትን ምናልባት የምታነሷቸው ጥያቄዎችም ካሉ ክሽነር ጭምር ሳይቀር በትኖ ልኳል። ግን እስካሁን ምን ያሉ ፊድባክ ሰጥቷል የምለው እርግጠኛ አይደለሁም። ግን ደብዳቤ መጻፉን አውቃለሁኝ። ይህንን በተመለከተ ዘገባዎች ሰርቼበት እንደነበረ አውቃለሁ ወይም አስታውሳለሁ። እስቲ ወደ ማህበር ውስጥ ነበሩ። እርሶም ራሶ ማህበሩን መስራችና እንደዚሁም ሰብሳቢ ሆነው ወይም ሊቀመንበር ሆነው ያገለገሉበት ሁኔታ አለ። እነዚህ ሰዎች ከኢጎ በዘለለ የሚያገኙት ልዩ ጥቅም አለ? ቅድም ገልጸዋል። አብዛኞቹ ረጅም ዓመታትን እዛው ላይ ድርቅ ብለው ቁጭ ያለዋሉ፣ ግን ውጤት አላመጡም። ምንድን ነው ከበስተጀርባው ልዩ ጥቅም አለው? እርሶም የማህበር መሪ ሆነው አገልግለዋልና የሚገኝ ሌላ ጥቅም አለው ወይ? እንደው ስሙን ከመያዝ በዘለለ አንድ ሰው አንድ ነገር ሰርቶ ከበስተጀርባው ጥቅም ካገኘ እሰየው ነው። ካልሆነ ለምን ጊዜውንም ሰዓቱንም እንደገና ደግሞ ሌላ ጥቅም ከሌለው ገንዘቡንም ጭምር እዛ ላይ የሚያውለው ለምንድን ነው? እንደው ምናልባት ሌላ ሚስጥራዊ ነገሮች ካሉ ያካፍሉን። እንግዲህ በህብረተሰብ ውስጥ ብዙ አይነት እንትኖች አሉ። አንዳንዱ ውስጡን ሰርጎ በመግባት ይህንን ነገር ለማጨናቀፍ እና ለማደናቀፍ የሚሆናለ ያ ጥቂት ነው። ግን ሳይለንት ማጆሪቲው ጀስት ያንን የአማራ እንቅስቃሴ አማራ የሆነው ይደግፋል። ነገር ግን አሁን እንዳልከው ወረቀት መሰራጨቱንና የዲያስፖራ የውጭ ኃላፊ ይህንን ነገር እንደበተነና እንዳለ ሰምተናል። አንፎርቹኔትሊ ግን አሁንም ቢሆን የተወሰኑ ሰዎች ይሄዱና እኛ ይሄንን አደራጅተናልና በእኛ በኩል ነው እያሉ ፑሽ ያደርጋሉ። ያ ሊሆን አይችልም። ኦል ኢንክሉሲቭ ሁሉንም ያካተተ ትልቅ ስብሰባ ተደርጎ እዚያ ላይ ኮሚቴ ተቋቁሞ ኮሚቴው ያንን ነገር በየደረጃው ቲም ተፈጥሮ በሪሶርስ አሰባሰብ፣ በዲፕሎማሲ፣ በሚዲያው ወዘተ በእንደዚህ ፓተርን ሰጥቶ ያንን ነገር በስነ ስርዓት ካልተሰራ በስተቀር አሁንም ሽሚያው አይቀርም። ያ ደግሞ ሰልፍ ዲፊቲንግ ነው። እነዚህን ሰዎች እኮ ባለባቸው ጫና ባለባቸው ተጋምሎ የነዚህ ሰዎች ህይወት እኮ በበረሃ እየተቃጠሉ እኮ ነው ያችን ሀገር እናድናለን ብለው የተነሱ። ለምንድን ነው እዚህኛ በደህና ሀገር ተቀምጠን ስራ እያለን አሜሪካን ሀገር ማንም ራሱን ችሎ የሚያደርግ ነው። ማንም ከማንም እንትን የሚል የለም። ስራው አለ፣ ሁሉ ነገር አለ። ሁላችንም እኩል ነን። ትልቅም ስራ ያለው ትንሽም ስራ ያለው ያው በርቱ ተዝናንቶ ያድራል። እዚያም ያለውን አንዳንዱ እንትን ይላል። ነገር ግን እነዚያ ሰዎች እድላቸው ያችን ሀገር ለማዳን ነው። በዚህ በወጣት በለጋ እድሜያቸው እንደዚያ እየተንገላቱ እኛ ደግሞ እዚህ ቆመን እንደገና እኔን ተቀበሉኝ እኔ ነኝ የሚል ሽሚ አሁንም አለ። ያ መቅረት አለበት። ኮሚቴ ተቋቁሞ ቲሞች ተመርጠው በዚያ በችሎታ ለምሳሌ ዲፕሎማሲ የሚችል ምንድነው ኤክስፒሪየንሱ በዲፕሎማሲ በኩል እንዲረዳ፣ ፋይናንስ ማሰባሰብ የሚችል በዚያ በኩል፣ ኮሚቴ አውትሪች የሚችል ኮሚኒቲውን እያሰባሰበ በዚያ በኩል እንዲረዳ፣ የሚዲያ ሰዎችም እንደዚሁ ፍራግመንትድ የሆነ የተበታተነ ኃይል ስላላቸው አንድ ላይ ሆነው በኮሚቴ ያንን ነገር አቋቁሞ አንድነት በሁሉም ፓተርን ተሰርቶ በዚህ አይነት ካልቀረብናቸው ስነ ስርዓት ባለው ነገር ካልተሰራ በስተቀር አሁንም ሽሚያ ነው። አሁንም እኔ ያልኩትን ተቀበሉኝ እኔ መጥቻለሁ። አሁን 3-4 ሰዎች ሄደው ያ እንትን ከተዘርጋ በኋላ ወረቀት ከሰጡ በኋላ ሄደው በጎን እኛ ነን አሁን እንግዲህ ዲያስፖራውን እንትን እናንተ ወጣችሁ ጀስት እነዚህ ናቸው የኛ ሪፕሬዘንታቲቭ ብላችሁ ተናገሩ የሚል እንትን አለ። ያ አይሰራም። ኦል ኢንክሉሲቭ ሁሉም መገለል የለበትም። ሁሉም አንድ ላይ ይሁንና አይታሽና ትልቅ እንትን እኔ አሁን ለፋኖ እንትን ትልቅ መድረክ ይዘጋጅና ግሎባሊ ይሄንን ነገር በምርጫ ልክ እነሱ እንዳደረጉት የነሱን ኮቴ በመከተል እንደሱ ጀስት ተመርጦ በችሎታው በኮሚኒቲ አቀራረቡ አንዳንዱ ኮሚኒቲ አውትሪች ማድረግ ይችላል፣ አንዳንዱ ገንዘብ ማሰባሰብ ይችላል፣ አንዳንዱ ሚዲያ ላይ በጣም ጥሩ ስራ ሊሰራ ይችላል። ዲፕሎማሲን ደግሞ እንደዚሁ መጻፍ፣ መናገር፣ ማስረዳት የሚችሉ ሰዎች በኳሊፊኬሽናቸው ተመርጠው የሀገር ኢሹ ስለሆነ
የአማራ እሺ ስለሆነ ህዝብ እየሞተ ነው እየተገደለ ነው ይሄንን አፎርድ አናደርግም አንድ ላይ ካልሆነ በስተቀር ስለዚህ በዚያ ክራይቴሪያ ካልተሰራ በስተቀር ይሄ ተነጣጥሎ እኔን ተቀበሉኝ እኔ እንደዚህ አቀርባለሁ እናንተ በእኔ መንገድ ሄዱ ምናምን የሚለው በፍጹም አይሰራም ስለዚህ እኔ አሁን ፋኖ ራሱ ከዚያ ዲክቴት ማድረግ አለበት ይሄንን ማውጣት አለባችሁ ጋይዲንግ ፕሪንሲፕል መኖር አለበት በዚህ ነገር ነው የምትረዱ እሺ እነሱ እንትን እዚያ ሆነው ስለዚህ የሚያውቁት ነገር ላይ ኖር ይችላል አንዳንዱን ኳሊፊኬሽን ያለው ሰው በዚያ ኮሚቴ ተቋቁሞ ከሌ በዚህ በኩል ቢሰራ ይረዳ ይችላል ከሌ በዚህ በኩል ቢሰራ ይረዳ ይችላል ሁሉም ይታረሰዋል ብዙ እኮ ስራ አለ የሚሰራ ስራ እኮ አለ ሁሉም ይዳረሳል በቲም ተዘጋጅተን እንትን ብለን ያንን ነገር ካሰራን በስተቀር ውድቀት ነው ይሄ ሽሚያ የሚባለው ነገር መቅረት አለበት አሁን ሌላው ደግሞ ማነሳው ነገር አለ አንተ ወደ ኋላ እናነሳዋለን ስላልክ እሱን አሁን ለጊዜው እንግዲህ ህብረት ነው ዋናው ነገር ጥቅም የሚገኝበት ጥቅም እንኳን ባይኖር የኢጎ ጥቅም ነው የኢጎ ሳቲስፋክሽን እንዲያገኙ እና እኔ ጀስት የአማራ ፋኖ ዋና ተወካይ ነኝ ዋና እንደዚህ ነኝ ለማለት የሚደረግ ትግል ልክ አይደለም እነሱ ራሳቸው የሚጠቅማቸውን ያውቃሉ ህይወታቸውን ያዙት እነሱ ናቸው ህይወታቸውን የሚገብሩት እነሱ ናቸው ስለዚህ ያንን እነሱ ዲሳይድ ማድረግ አለባቸው ሰክሰስ አድርገው መስመር አስይዘው በዚህ ልትረዱን ከፈለጋችሁ በዚህ ይርዱ የማይፈልግ ያው እንደዚህ ማለት አለባቸው እና ኮምፒቲሽን ከዚህ በፊት የነበረው ይሄ የፋኖ የሚለው ነው ያ ቀርቷል አሁን ወሎ ሌላ ፋኖ አለ ሸዋ ሌላ ፋኖ አለ ጎንደር ወጃም እየተባባለ በዚያው በሪጂናል ሁኔታ እኛም ምንም ማድረገው ነበር ስንረዳ ነበር እንደዚህ ዝም ብለን ያው የኛ እርዳታ እንኳን እስከዚህ $2 ሚሊዮን ያለፈ አይደለም አሁን የኮሚኒቲው ልጆች ናቸው የዚያው የአማራ ህብረተሰብ ልጆች ስለሆኑ አማራው ነው ቀጥ አድርጎ የያዛቸው አሁን እዚያው ካብራፉ የወጡ ናቸው ነፃነት እንዲመጣለት የሚታገሉ ልጆች ስለሆኑ ያ ነው አሁን እየረዳቸው ያለው እንጂ ያስፈራው በዚህ በተበታተነ ሁኔታ እንረዳቸው አንችልም ይሄንን ነገር እኔ በአንተ ሾው ላይ ቀርቤ እንትን የምለው የምማጸነው ምንድነው ይሄንን የኢጎ ፕሮብሌም ታውና እነዚህ ሰዎች ለመርዳት ከፈለግን ዩኒፋይድ የሆነ የህብረት መድረክ ይፈጠርና ሁሉም ድርጅቱን ትቶ ወደዚህ ተካቶ በምርጫ ይደረግ ይሄ ካልሆነ በስተቀር እንደ ጉልት ገበያ ቁጭ እዚያም እዚህ it doesn't work practically ይሄ አይሰራም እንደዚህ አይሰራም እኔ ጀስት ቅድም እንዳልከው እኔ እዚህ የቲም ሊደር ኤክስፒሪየንስ አለ ፌደራል ገቨርንመንት እንደዚህ የማይስማሙ ሰዎች አሉ መልቲዲሲፕሊናሪ ቲም እንለዋለን ኢንቫይሮንመንታል ኢንጂነርስ አሉ ሐኪሞች አሉ ሎየርስ አሉ አድሚኒስትሬተርስ አሉ ያንን ሁሉ አንድ ላይ ለማምጣት ብዙ ትግል የኢጎ ክላሽ አለ ያንን ኮንፍሊክት ሬዞሉሽን በሚባል ያንን ፈተን ብዙ ሰርቼበታለሁ ኃይል ከሌለ የትም ቦታ በትንሹ መስሪያ ቤት ሆነ በትልቁም እንደፋኑ አይነቱ ኃይል ከሌለ ቲምወርክ ከሌለ ምንም የሚሰራ ነገር የለም ስለዚህ ያንን እናመጣ ትግል ማድረግ አለብን ያንን ደግሞ ለማድረግ አሁን ፋኖ ራሱ ዲክቴት ማድረግ አለበት እነሱ ተደራጅተዋል አሁን እኛ እንዳደረግነው እናንተም ይሄንን ፈጥራችሁ አሳዩን ብለው ተጽዕኖ ማድረግ አለባቸው ይሄ በየቦታው እየሄደ በጎን እኔን አድርጉኝ የሚለውን መስማት የለባቸው ዲሲፕሊን መኖር አለበት ህዝብ እንትን ይበልና አይደንቲፋይ አድርጉ ያስቀምጣቸው ከዚያ በኋላ ይሄዱ እነሱም እኮ ተቸገሩ እኮ አሁን በዚህ ባለባቸው ተጽዕኖ ጫናው እኮ ከባድ ነው እኮ ይሄ ቴሮሪስት የሆነ ኦርጋናይዜሽን በየጊዜው እየሄደ ያፈነዳል እና ከባድ ነው for the sake of humanity ይሄን ነገር እንደው በጥረትና በአንድነት እንስራ የሚል ሜሴጅ ነው ከልብ አመሰግናለሁ ዶክተር ንጉሴ ነጋ ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው እንግዳችን ዶክተር ንጉሴ ነጋ ናቸው ከ55 ዓመታት በፊት በአሜሪካ
ግዛት የመጡ በውጭው ዓለም እንግዲህ ረጅም ጊዜያትን ከመቆየት በዘለለ ከመጀመሪያ ዲግሪያቸው እስከ ፒኤችዲ ከተማሩም በኋላ ብዙ የስራ ልምድ ያካበቱ የቲም ሊደርም ሆነው ሲያገለግሉ የነበሩና በአገሪቱም ትልቁን ደረጃ ላይ የደረሱ ባለሙያ ኢትዮጵያዊ የአማራ ልጅ ናቸው። አማራዎች የት ገባችሁ የት ተደበቃችሁ ሲባል ዛሬ ያለሁ መጣሁ ብለው የቀረቡና እውቀትና ልምዳቸውን እያካፈሉ የአማራ ጉዳይም ጭምር የሚቆጠቁጣቸው በመሆኑ ይህንን እያስረዱ ነው ያሉት። አሁንም ከዝግጅቶቻችን ጋር አብራችሁ ላላችሁ ከልብ አመሰግናለሁ። ዶክተር ንጉሴ እንግዲህ ቁጭቶን ገልጸውልኛል። በጣም የሚገርም ነው። ከዛሬ 55 ዓመት በፊት እንግዲህ ወደ አሜሪካ ሲመጡ እስቲ ወደ ኋላ መለስ እያልን ወደፊትም እንደዚሁ እንሄዳለንና መጀመሪያ ልምዶች በጣም ጠቃሚ ስለሆኑ ነው። እንደው ያኔ ስትመጡ በነበራችሁበት ጊዜ እንዲህ አይነት መጠላለፍ ነበር? እንደው ምን ያህል ኢትዮጵያኖች ነበራችሁ ያኔ? የትኛው ከተማ እንዳረፉ በእርግጥ አላወቅኩኝም። ያረፉበት ከተማ ወይም ስቴት ላይ የነበራችሁ የኢትዮጵያኖች ያኔ በዘር የሚባል ነገር የለም። በእርግጥ ግን ኢትዮጵያኖች የተገናኛችሁ እንደው አንዳንድ የመጠላለፍ ነገር ይኖራል ወይስ አንተ ትብስ አንተ ትብሽ እየተባባላችሁ በፍቅር ነበር አኗኗራችሁ? ወይስ ይሄ ችግር ከድሮም ጀምሮ አብሮ የመጣ ይሆን? በተለይ ዲያስፖራ እንግዲህ መቼም አንዳንዶቹ የካልቸራል ተጽዕኖ ናቸው። እኔ በመጣሁበት ጊዜ እንግዲህ ሞንታና የሚባል ሀገር ነው የሰፈርኩት። አበሻ እንኳን አበሻ እዚህም ሀገር ጥቁር የለም፣ ብቻዬን ነበርኩኝ። ነጭ አካባቢ ነው፣ የነጭ ትምህርት ቤት ነው እና አንድ የሚያስቅ ነገር አለ። ከጨረቃ የወጣሁ ነበር የሚመስላቸው ሰዎቹ እና በቴሌቪዥን እንጂ እንዲሁ አይተው የማያውቁም አሉ መጠሪዎቹ። ስለዚህ አሁን አንድ ጊዜ ሳልፍ በመንገድ ላይ አንድ ህፃን ልጅ የ8 ዓመት እንደዚህ ትሆናለች ታየኛለች እና እናቷን ሉክ ማሚ መድ ኦል ኦቨር ሂም ትላለች። ጭቃ የተለቀለኩ መስሏትና ጭቃ ተለቅልቆ ነው የመጣ ኖ ብላክ ምናምን እያለች እናቷ ታስረዳታለች። ደግሞ ይወጡና አፍሮ ነበርኩ ያለ ፀጉር የሚነኩና it feels like wire ምናምን ይላሉ። ግን ደጎች ናቸው፣ ተቀበሉ። እዚያ አሁን በነበረው የነኩ ምናልባት ይለቃል ማለት ነገር አልገጠመውም። አይደለም ስለ ኤሌፋንት ነበር እኔ የሚያነሱብኝ ሴቶቹ ልጆቹ እንደዚህ ኤሌፋንት ወስደህ እንድጋልብ ታደርገኛለህ ወይ ምናምን ይላሉ፣ እንደዚህ ይላሉ። ያንን ነው የሚያውቁት የነበሩ እና በዚህ በዋሽንግተን ነው ያለፍኩት። ዋሽንግተን ሳል ጥቂት አበሾች ብቻ ነበሩ ዋሽንግተን እና ያኔ የተቀበሉኝ ጓደኞች በጣም ዩኒቲ የሆነ አቀባበል ነው ያደረጉልኝ። እነሱ ጋር 2 ወር ሙሉ ቆየሁ እና ያኔ እንደው ግርግሩ ምናምን ደስ ስላለኝ ልቀር እዚህ ዋሽንግተን ፈልጌ ነበር እና ገፋፍተው ላኩኝ። እንዴ ስኮላርሽፕ ታገኝ እዚህ ምን ልትሰራ? እንኳን ሄድኩላለኝ። አሁን እንኳን ህይወቴን የለወጠው ያለው ህይወቴን ለወጠ እና ዋናው ነገር በዛን ጊዜ የተቀበሏቸውን ሰዎች ያው ኢትዮጵያውያኖች ወይም አበሾች ከመሆናቸው በዘለለ ያውቋቸው ነበር። የተቀበሉ ሰዎች እንግዲህ ሊዲንግ ሴኔተር ዩናይትድ ስቴትስ ሴኔት ውስጥ ማክስ ባከስ ይባላል። የሱ ሆስት ፋሚሊ እነሱ ፋሚሊ ነበረ። ጄሪ ፋንክ የሚባል እንደዚሁ ኢትዮጵያ ውስጥ ሲሰራ የነበረ የሌበር ዩኒየን እንጂ የአሜሪካዊ ነበረ። እሱም ደግሞ እንደዚሁ በጣም ደግ ሰዎች ነበሩ። እነሱ ተቀበሉ እና ሴኔተር ማክስ ባከስ እስከ አሁን ጡረታ እስከሚወጣ ድረስ ከብዙ ሰዎች ጋር ያስተዋወቀኝና በዚያ በካፒታል ሂል በምናደርገው ጥረት ኢትዮጵያውያኖችን ለማስለቀቅ ምናምን ብዙ የረዳንና ብዙ የሰሩ ለሄን አሁንም ያሉ ሴኔተሮችን ብዙዎቹን ያስተዋወቀኝ እሱ ነው። በዚያ ተጠቅመንበታል። አገሪቷ ደሃ ስለሆነች ይሄ ገዳይ መንግስት ስላለ ጭቆና ስላለ ያንን ሁሉ እያዩ ደህና ኢንቨስትመንት ነበር። ያው እንግዲህ አሜሪካኖች ያው ከራሳቸው ጥቅምና ከራሳቸው ፍላጎት ጋር ነው እንጂ ለኔ ብሎ ለሌላ አይደለም። ነገር ግን ያው ትንሽ ሊቨሬጅ አግኝተን በዛ ተጠቅመንበታል እና ጥሩ ጊዜ ነው ያሳለፍኩት። ሞንታና በጣም ወንደርፉል ጊዜ ነው በህይወት ያሳለፍኩት። ስኪ እናደርጋለን። ማውንተኑ ልክ አገሬን ያስታውሰኛል። ተራራው በጣም ደስ ይላል። በበረዶ ሲሸፈን 6 ወር ነው ክረምቱ። በደንብ ከለበስክ እንትን ሁሉ ፍሪዝ ያደርጋል። ሌኩ ሁሉ እዛ ላይ ስኖውሞብል ምናምን ሁሉ እየነዳ ጥሩ ህይወት ነው ያሳለፍኩት። በዚህ አሜሪካ ላይ በጣም ጥሩ ነበር። በጣም ጥሩ
አሜሪካ ተስማምቶኛል። አመሰግናለሁ ዶክተር። እንግዲህ 55 ዓመት በላይ ቆይታ አድርገዋል በአሜሪካ። አማርኛው ግን ዛሬውኑ ከጎጃም ወይ ከጎንደር ወይ ከሸዋ ከወሎ የመጣ የአማርኛ ቋንቋ ተናጋሪን ነው የሚመስለውና አንድም እንግሊዝኛ እስካሁን ሲጨምሩ አላየሁኝም እና በጣም ይገርማል። እንዴት ነው ያልዘነጉት አማርኛዎትን? እኔ በልጅነቴ እንግዲህ ቤተሰቦችም ካህን ናቸው። አባቴም ደግሞ የመንግስት ስራ ይዘው ቦረና ጫቃሳ የሚባል የበላይ ዘለቀ አገር አካባቢ እና የጎጃም አካባቢ ሰዎች ናቸው እና ቦረና ጫቃሳ በስራ ሄደው እዚያ ኢንጂነር ከተፈቱ በኋላ በበላይ ዘለቀ ምክንያት ታስረው ነበር። በበላይ ዘለቀ ሲሰቀል እሳቸው በወንጋ ታስረው ሄደው ነበር። ከዚያ ፈተው ደግሞ ትንሽ ስራ ሰጥተው እዚያ ጫቃሳ ቦረና የሚባል አገር ላኩን። ሊትራሊ ኢትዮጵያ አሁን አበላሸዋት እንጂ ማርና ወተት የሚዘንብባት ሀገር ናት። በዚህ አካባቢ ያየኸው ነው ውበቱ፣ ጫካው፣ ምኑ አባይ አፋፍ ላይ ነው ብቻ ነው። በጣም ደስ ይላል። የማርና የወተት ሀገር ነው። እዚያ ነው በልጅነቴ ያደግኩት። ኢንጂነር አሁን ወሹ በላይ ባህሩ በላይ ዘለቀ ልጆች ዝምድና ስላለን እዚያው አባቴ ቤት እየመጡ ነው እንትን የሚሉት የሚያፍሩት። ጣይቱ አሰሌ ያኔ በህይወት ነበሩ፣ የበላይ ዘለቀ እናት ማለት ነው። እና እሳቸውን ለመጠየቅ ቤተሰብ በመሆኑ ነው። በምን ምክንያት ነው ወደዛ የሚመጡት? አባቶስ ቤተሰብ ስለሆነ አብረው የነበሩ ናቸው። ታላቅ ወንድሜ የኔ አያት ቢኖር ኖሮ የኔ አያት የሚሆን አይችሉም ነጋ ይባል ነበር። እና አጅባር ላይ ጣሊያን ወጥቶ በሚታኮሱበት ጊዜ የሽፈራው ገርባው ተከታይ ነበር። ሽፈራው ገርባው ደግሞ የበላይ ዘለቀ ዋና ጦር አዝማች ከእጅጉ ዘለቀ ጋር አብረው የነበሩ ናቸው። እና እዚያ አጅባር ላይ ሲታኮስ አይችሉም ነጋ ሁለት አይኑና ሁለት እጁን ያጣ ጀግና ነው። በጣም ነበር ይባላል። እኛ አልደረስንበት እና አባቴ ትልቅ ከሆኑ በኋላ ነው እኛን ያፈሩት ለማለት ነው። እኔ አማርኛ ያረሳሁት እንግዲህ አባቴ በጣም ጥንቁቅ ነበሩ። እንደውም ካህን እንድሆንላቸው ይፈልጉ ነበር። አልተመቸም። እናቴ ደግሞ የለም ልጆቼን ይዤ ሄጄ ደሴ ያስተምራለሁ አሉ። ደሴ ገባን ከተማ ውስጥ እና አማርኛን ግን አልረሳሁም። በልጅነቴ አሁንም በአማርኛውም ጥሩ ጸሐፊ ነኝ የሚሉኝ ሰዎች ግጥምም እገጥማለሁ። አንዳንድ ነገሮችን እሰራለሁ። ሊትሬቸር እወዳለሁ። ማንበብና መጻፍ እንደዚህ እወዳለሁ። በእንግሊዝኛውም በአማርኛውም እና አማርኛውን አልረሳሁም። አንዳንድ ጊዜ ግን እበርዛለሁ፣ እቀላቅላለሁ። ያው ለምዶብኝ ምናምን እንትን እላለሁ። በተረፈ ያው የድሮ አማርኛ ነው የምናገረው። ያሁኑ ደግሞ ተለዋውጧል ምናምን። ጀለሴ ምናምን የሚል አማርኛ መጥቷል። እኔ አላውቅም። ጀለሴ እዚህ ሀገር ተቀናቃይ ማለት ነው። በእኛ ሀገር ደግሞ ጓደኛ ማለት ሆኗል። እንደዚህ አይነት እንደሱ አይነት አማርኛ መጥቷል። ያንን እየሰማሁ እንግዲህ አስተካክላለሁ። ስቱሌት ግን ያንን ለማስተካከል ልክ ነው። ቋንቋ በእርግጥ ያድጋል፣ እዛው አይቆይም። ግን አንዳንድ የአራዳ ቋንቋ የሚባሉ ናቸው። እንግዲህ እርስዎ የጠቀሷቸው ብዙ የአራዳ ቋንቋ የሚሏቸው አሉ። እንዳልኩት ቋንቋ በእርግጥ እዛው አንድ ቦታ አይቆምም፣ ያድጋል። እርግጥ ነው። ግን እርስዎ አሁንም ጥሩ ቋንቋ ተናጋሪ ነው። አመሰግናለሁ። እስቲ ወደ ዋናው ጉዳያችን አሁንም ገና አልገባንም። እንግዲህ ቀደም ሲል የገለጹልኝ ነገሮች አሉ። በተለይም በዚህ እርሶን የተቀበሉት የሴኔተር ሰዎች ሁሉ አሉ፣ እድል አግኝተናል ብለዋል። ከዚህ በፊትም ደግሞ የቅንጅት ሰዎች በታሰሩበት ጊዜ ለማስፈሳት ትልቁን አስተዋጽኦ ካደረጉትና ለሽልማት የሚያበቃዎት ነገር አለ። እንደው ምንድን ነው ያደረጉት? እስቲ ስለዛ ነገር ትንሽ ያካፍሉኝ። ምንድን ነው በቅንጅት የታሰሩ ሰዎች ሌሎችንም በማስፈታቱ በኩል ያደረጉት አስተዋጽኦ? ለሽልማት ያበቃዎት ምን ሰርተው ይሆን? እንግዲህ ያው ምርጫ 97 ላይ ያው መለስ ዜናዊ ጠራርጎ አስገባቸው። ብርሃኑ ነጋን፣ ብርቱካን ሚደቅሳን፣ ግዛቸውን፣ ሌሎችን እንደዚሁ እነ ኃይሉ አርአያን ጠራርጎ አስገባቸው። እዚያ ታሰሩ። እነ ፕሮፌሰር መስፍንን ያንን ለማስፈታት ሌት ተቀን በቃ ካፒታል ሂል እንመላለስ ነበር እና በዚያ ጊዜ ያው ኮንታክቱ ስላለኝ ሰዎች እንግዲህ ብትረዳ ምናምን ብለው ትልቅ ጥረት አደረግን። መለስ ዜናዊ እንግዲህ ያው ጫና ይበዛበታል። ያው የሚረዱት አሜሪካኖች ናቸው። አውጥቶ አይናገርም እንጂ እነሱ ስለተጫኑኝ ነው የፈታሁት ምናምን አላለም እንጂ ጊዜውን ፈጅቶ ሊፈታቸው ችሏል። በውስጥ
እንትን ለማለት ግን ያው በዲያስፖራ ተጽዕኖ ነው ምናምን ለማለት አይችልም። ያው ፖለቲክስ ነው። ስለዚህ ያ ትልቅ እንትን አስተዋጽኦ አድርጓል ማለት ነው። ከዚያ በኋላ አስረው ተፈተው ሲመጡ ብርቱካን ሚደቅሳ፣ ብርሃኑ ነጋ እንደዚሁም ሌሎች ኃይሉ አርአያ እንደዚህ ተቀብዬ በሴኔት ውስጥ እኔ ነበርኩ እያስገባው ሳስተዋውቃቸው ከነማክስ ባውከስ ከነሴኔተር ለሂ እንዲሁ ከሌሎችም ጋር በጠቅላላው እንደዚህ ያደረጉ ስንመለስ እንዳንታሰር የሚል ነገር አንስተው በዚያ ምክንያት ብዙ ረድቻቸዋለሁ። ከዚያ ተመለሱ። ብርቱካንም እንደገና ታስራ ነበረ። በዚያ ደግሞ እሷን ለማስፈታት የታወቁ ግለሰቦችንና መቅረብ ማስረዳት የሚችሉትን እኔ እንደዚህ ነው ስታይሌ ሰዎችን ይዤ እሄዳለሁ እንጂ እኔ ብቻ የምሄድና አለ ኮሎኔል ጎሹን በጣም የማደንቀውና በጣም ኢፌክቲቭ የሆነ ስትራቴጂስት በጣም ኃይለኛ የሆነ የተማረ ዲፕሎማት ነው። እሱን ይዤ የበጀት የኔ ጓደኛ ጀስት የነበረ የቱተር የሞንታና ገቨርነር የነበረ ሰው ነበረ። እሱ ቢሮ ድረስ ይሄን ኮሎኔል ጎሹ በማስረዳት ምን በማለት ብዙ ረድቶናል እና በጣም ትልቅ ሰው ነው። በጣም የማደንቀውና the command of the English language ሲናገር ሲያስረዳ በጣም sophisticated የሆነ ኢንተሌክቹዋል ነው እና የኢትዮጵያ እንደሱ አይነት ሰው በጣም ብዙ ያጣ ነው። ምን ታደርጋለህ እንግዲህ እንደዚህ አይነት ሰዎች አሉ እና ያው ሪጋርድለስ ይሄ አሁን የመጣው ኤትኒክ ዲቪዥን ምን ሳይኖር ጥሩ ኮኦርዲኔሽን ነበረን። አንፎርቹኔትሊ እንግዲህ ዝብርቅርቅ ወጥቶ ጀስት ብዙ ጥፋት ተሰርቷል። እዚያ ላይ ነው ያለነው። እንግዲህ ለመፈታታቸው ዋናው እንትኑ ያ ነው። አሁን ተመልሰው እነዚህ ሰዎች ክራይም እየሰሩ ነው። ያቺም እንደገና እንደዚያ ረድተን አስለቅቀን ሄዳ ጀስት ምርጫ ቦርድ ኃላፊ ነኝ ብላ ሌጂስሌቲቭ የሆነ ትራንዛክሽን ይሄ የማይገባ ነገር ሰርታ ተማረጠ ምናምን እያለች በቃ ድብልቅልቅ ነው ታለች። አሁን የሶስን ማንሳት አይፈልግም እንጂ ብርሃኑንም በቤተሰብን ደረጃ አውቀዋለሁ። እኔም የበጀት ብዙ ረድቼዋለሁ። ሄዶ አሁን 8 ሚሊዮን የአማራ ህፃናት ትምህርት ቤት አይገቡም። ትምህርት ቤቱ በቦምብ ወድሟል። እነዚህ ሰዎች ህሊናቸው ምንድን ነው? እንዴት ነው ይሄንን ነገር ተቀብለው እዚያ ለዚህ ሰውዬ የሚያጎበድዱት እና አብረው የሚሰሩት? እኔ የሞራል እንትን ኮምፓሱ ጠፍቷል ኢትዮጵያ ውስጥ። የነበረን ጨዋነት፣ የነበረን ሀዘኔታ፣ መተባበሩ፣ መፈቃቀሩ ያንን ሁሉ በጣጥሶታል። በቃ ካልቸሩ ሁሉ ተለዋውጧል እና ለሆድ መገዛት፣ ክብርን መሸጥ፣ ለህዝብ አለመቆም። አሁን እኮ እነሱ ናቸው አንዱ የመጀስ አማካሪዎች ሆነው እነዚህ ሰዎች እዚያ ቁጭ ብለው እንደዚህ የሚያስጠቁት የአማራውን ህዝብ እና በጣም ያሳዝናል። በጣም አመሰግናለሁ ዶክተር ንጉሴ ነጋ። እንግዲህ ከብርሃኑ ነጋም ጋር እንደውም የተመሳሳይ ስም ይመስላል፣ ወንድሞም ይመስላል ራሱ ብርሃኑ ነጋ ዶክተር ንጉሴ ነጋ ሲባል፣ እርስዎ ደግሞ ቤተሰብ ነኝ ብለዋል። የስም ወርክ ነው። ኧረ ይራቀኝ አሁን ይራቀኝ። እንደዚህ አይነት እንትን የለም። አይ የስም ሞክሼ ነው ማለት ነው ማለቴ ነው። እንግዲህ መቼም በጣም አመሰግናለሁ። እንግዲህ እንደዚህ ደክመዋል፣ ለፍተዋል። በእርግጥ ቅድም አንስተውልኛል ጎሹን። በጣም የሚገርም ነው። እንደነዚህ አይነት ትንታግ የሆኑ ኢትዮጵያኖች በዲፕሎማሲው ላይ እንዳሉት በተባበሩት መንግስታት ድርጅት ላይ ሲናገሩ በኢትዮጵያ ጉዳይ ላይ ቋንቋ አጠቃቀማቸው እንግሊዝኛቸው ራሱ አሜሪካኖች እንኳን ደሳቸው አይገልጹትም። በጣም በሚገርም ሁኔታ የውጭ ጉዳይ ሚኒስትርም ሆነው ያገለገሉ የሀገራቸውን ገንዘብ አንዲትም ነገር ሳይነኩ በኢትዮጵያ ጉዳይ ላይ ብቻ ደክመው ለፍተው ዛሬውና እንደነዚህ አይነት መጫወቻዎች እየተጫወቱበት ነው የሚገኘው። ያንን የመሰለ ትልቅ የውጭ ጉዳይ ሚኒስትር መስሪያ ቤት ሳይቀር ማለት ነው። ዛሬ ሰው አንድ የሚጨምረው ነገር ስለጎሹ ሬስኮ ይባላል። ያ ቅድም ያነሳሁልህ ማርክ ሬስኮ ይባላል። ቡሽን ያስመረጠ ገቨርነር ሬስኮ ነው እና ክላስሜቴ ነበረ። አባቱ ደግሞ የስፖርት አስተማሪ ነበር። እዚያው ኬሮል ኮሌጅ ይባላል። ካቶሊኮች ናቸው እና በጣም
ሃምብል የሆነ ሰው ነው። በኋላ ህግ ትምህርት አጥንቶ ያው 2 ጊዜ የሞንታና ገቨርነር ሆነ። ከዚያ በኋላ ቡሽ ተወራርዶ ከአልጎር ጋር እንትን በሚልበት ጊዜ ለቡሽ አልቶ ሄዶ ፍሎሪዳ ላይ ተከራክሮ እሱ ነው ቡሽን እንዲመረጥ ያበቃው። ሪፐብሊካን ነው። እሱ ኦፊስ ይዤው ገባሁ ጎሽ ወልዴ ይሄንን ነገር ስለሰዎቹ ለመናገር ረስኮ ያለኝን አፈዘዘው። ሲናገር እኮ ይሄ ሰውዬ እኮ ኮማንዶ ብሪቲሽ የአክሰንት ሁሉ ምኑ እንዴት አይነት ክላሪቲ እንዳለው ብታይ። ምን ደግሞ በዚያ ላይ እንደዚህ እንትና ነፍሱን ይማርና ሰለሞን በቀለ የሚባል በጣም እንትን ፕሮስፐር የሚያደርግ አትላንታ የሚኖር ነበር። እሱ ዶክተር ሞገስ የሚባል እዚህ አንድ ኢንተርኒስት አለ። እነዚህን ሰባስቤ ጎሹን ይዤ ሄድኩኝ። ጎሹ ይናገረኛ ዝም ብለን እናዳምጥ አልኳቸው። ጎሹን ይረይስ እኔ ያኔ አላውቀውም ነበር። ሰዎች ናቸው የተቆሙኝ። ይዤው ገባሁኝ። ስንወጣ ይሄን የመሰለ ሰው እያለ ለምንድን ነው ካምፓኒ አድርጋችሁ አስመርጣችሁ የሰውዬ ፕራይም ሚኒስትር የማይሆነው ብሎ ረስኮ እንደዚህ ብሎ ኮሜንት ሰጠኝ። በጣም የሚገርም ነገር ነው እና ያንን አስታውሳለሁ። እውነት ነው ዶክተር ንጉሴ በጣም ጥንቁቅ የሆኑ ኢትዮጵያ ናቸው። በጣም በሁሉም ነገር የተሟላ አቅም፣ ጉልበትም፣ እውቀትም ልምድም ያላቸው ነበሩ እነ ጎሽ ወልዴ። ዛሬ ግን እንዳልኩት እዚህ ላይ ጥሩ ነው። እንደው እንግዲህ ይህንን የደከሙላቸው እንደዚህ የለፋችሁላቸው ሰዎች ዛሬ በዚህ ሁኔታ ሲገኝ፣ በተለይም ብርሃኑ ነጋ በዚህ ሁኔታ ሲገኝ ሲያው ምን ተሰማዎት? እንደው ምን ነው እዛው ታስሮ ተቀርቅሮ በቀረ የሚል መንፈስ መጣበት ወይስ እንደው ላደረጉት ነገር ጸጸት አልገባዎትም? ቁጭት፣ ንዴት፣ መጸየፍ የሰው ልጅ እንደዚህ ክብሩን ሲሸጥ እዚህም በነበረበት ጊዜ ያጋነውለት ነው። ብርሃኑ ነጋን እያጋነኑ ያው ኢሳት ምናምን እንትን አሉት እንጂ እስከዚህም ጀስት ብዙ እውቀት ያላቸው ሰዎች አሉ። ያ ለሱ የሚገባው ደረጃ አልነበረም። ሄዶ እዚያ እንትን አደረገ የትምህርት ሚኒስትር። እዚህም ጀስት በተወሰነ ጊዜ $50,000 ፕሮፌሰር ሆኖ ማጣቆይ ፕሮፌሰር የነበረ ሰው ነው። ከሱ በላይ የነበሩ ሰዎች አሉ። ግን እያጋነኑ ነገር ወለተ ሰማይ ተሰቀለና ሰውየው በርድስ ኦፍ ዘ ሴም ፌዘር ከአብይ አህመድ ጋር የሚመሳሰል ባህሪ አለው። የማጭበርበር ይሄ የታይታ ነገር ምናምን አጠማዞ መናገር ምናምን በዚያ እንትን እያለ ወጣ። ኦርጋናይዜሽን ነገር አንደኛ የኢኮኖሚክ አሶሲዬሽን ብዙ ሰዎች ይያሉ ዶክተር ፈቃዱ ምናምን ይያሉ እንዴት እንደሚደፈጥጣቸው አይታወቅም። ይወጣና ኢኮኖሚክ አሶሲዬሽን ቸርማን ምናምን እየተባለ ገነነ። አሁንም ኢሳት ተውት እንጂ እንደው ሰማይ ነው የሰቀሉት። ያለ እንትኑ ነው የሰጡት። ይሄን ሰው ሄደ። ይሄን ሁሉ ዳሜጅ እየሰራ ነው። አሁን ዳሜጅ እየሰራ ነው። ምን አይነት ጥላቻ ቢሆን ነው ሰው እንደዚህ እየሞተ እንትን እያለ? በቀደም አንድ እኔ እንኳን ስለዚህ ፕሮ ወያኔ ስለሆነ አንዳንድ ጊዜ አይስማማኝም፣ ግን አናሊሲሱንና ጀስት እንትኑን ወደዋለሁ። ያየሰው ሽመልስ የሚባል ይሄ እንትን የጻፈው ለብርሃኑ ነጋ ሀተታ አቅርቦ ነበር። ልክ ቁልጭ አድርጎ ነው ያሳየው። እዚያ ላይ ፐርሰናሊቲው ምናምን በደንብ አድርጎ ነው እና እንዴት አይነት እንትን ነው ይሄ ነገር? ይሄ ሰውዬ ምንድነው አስተሳሰቡ? በዚህ ዓለም ላይ ስንኖር ነገ ለምንሄድ ጥለናት ለምንሄድ ያ ሁሉ ወገኑ እኮ ነው፣ የራሱ ዘመድ እኮ ነው፣ ወገኑ እኮ ነው እና አማራውን ቢሆን እኮ ተጋፍቷል እኮ ከአማራውን ጋር እሱ ይሄ ሰውዬ እኮ ጥሩ ልጆች አፍርቷል እኮ ጀስት ሃርቫርድ የተማሩ ልጆች ምን ያሉ ጥሩ ዜጋ አፍርቷል። ይሄ ሰውዬ ምንድነው ለራሱ አንድ እንጀራ በልቶ የሚያደርግ ጀስት እንደዚህ አይነት ነገር እንደዚህ አይነት ክራይም መስራቱ ላልሆነ በቃ እና በጣም የሚያሳዝን ሁኔታ ነው በሱ በኩል ማየው። ግን ምን ታደርጋለህ? ወይ አር ሄልፕለስ። ዶክተር ግን አሁን ያነሱታል ለምን ከአማራው ማህበረሰብ
አብይ አህመድም ጎንደሬ ነች ሚስቱ ይባላል። በእርግጥ የተረጋገጠ ነገር የለም። ጎንደር ነች የሚል እኔ እስካሁን ከኛ አካባቢ ነች የሚል ሰው ሲናገር አልሰማሁም። ያው አብይ ራሱ ጎንደሬ ነች እያለ ነው ሲያወራ ማዳምጠው። ምናልባት ወደፊት እንግዲህ አጣርተን እንቀርባለን። ብርሃኑ በአማራ ላይ ከፍተኛ ጥላቻ እንዳለው ይታወቃል። እዚህ ለንደንም በተደረገ ስብሰባ የህወሓትን ሰው አባረን መልሰን የአማራን እንትን ገዢ መደብ ለምንድን ነው ከደቡብ የማይሆንም በሚል መናገሩ የሚዘነጋ አይደለም። ግን አሁን እዚህ ትምህርት ሚኒስቴር ከገባ በኋላ ነው ገበናው የተጋለጠ ቁጭ ብሎ ማንነቱ ይወጣ ያለውና ይህ ገበናው ከመጋለጡ አስቀድሞ እንደው ፕሮፌሰር ብርሃኑ ነጋን እንዲህ አይነት ሰው ይሆናል ብለው ገምተው አስበው ነበር? ብርሃኑን ድሮም በልቤ ታዘብ ነበር። የሌለውን እንትን ቆልለው ሲሰጡት የሰውዬ ውስጡን አለማወቅ የሚል ነገር እኔ በእንትን ይመጣብኝ ስለ እውቀቱ ደረጃ ማለት ነው። አዋቂ ሰው አይደለም። ዩኖጂስ ግልብ ነው። ዝም ብሎ ዩኖጂስ ጅዋጅ ወይ ነው ጆጃዋ ነው። ዩኖጂስ እንትን ይላል ሄዶ ያው አስመራም በዘመነ ለመጠቀምና በእነሱ እንትን ለማለት ጣረ አርበኞች ምናምን ብሎ እንጂ ፈሪም ነው። እንትና ገልጾታል እኮ የኢየሱስ ሽመልስ በደንብ አቅርቦታል። እና አሁን ዩኖጂስ ስለ ፐርሶናሊቲ ሳይሆን በአገር ኢሹ ላይ ሲመጣ ደግሞ የባሰ ነገር ሆኖ ቁጭ አለ። በስራው እኮ እያሳየን ነው እኮ አሁን ስራውን ነው መኮንን ያለብን። እኔ ስለሱ ዩኖጂስ ምንም እንትን የለኝም እና ግን ዘመዶቼ ወገኖቼ እዚያ የቀሩት እየተጨፈጨፉ የድሮን ዝናብ ሲዘንብባቸው ይሄ ሁሉ የሆነ ጄኖሳይድ እኮ የሚካሄደው እኮ እንትን አይደለም። በእውቀትም እኮ እያቀጨጩት እኮ ነው። አማራ ክልል እኮ አሁን ትምህርት የሚባል ነገር የለም እኮ የለም። ያንን ሁሉ ነስተውታል እኮ። ይሄ ትልቁ ጄኖሳይድ ጄኔሬሽን አሁን አይታወቅን ይሆናል እንጂ ወደፊት እኮ ያለው ጣጣ ከባድ ነው። ይሄንን እኮ ነው ክራይም የሚሰሩት እነዚህ ሰዎች ይሄንን ክራይም እየሰሩ ነው። እና ዩኖጂስ በእውቀት እያቀጨጩት እየቀነጨረ አሁን ምንም ትምህርት ቤት የሚባል የለም። ሳይኮሎጂው በጣም ከባድ ነው። ሄደ ትምህርት ቤቱ በእንትን ይደበደባል፣ በድሮን ይደበደባል። እዚህ ተወሽቆ ቤቱ ነው የሚውለው። ምንም መንቀሳቀሻ የለም። አሁን አማራ ክልል ውስጥ መንቀሳቀሻ የለም። ስቃይ ነው እኮ የሚወርድበት። ሰውየው ይችን ደሴት ሰርቷል አዲስ አበባ ውስጥ የራሱ የሆነች ደሴት። ያንን ብልጭልጩን ዛፉን ምናምን ተክሏል። እሺ ይሁን፣ ጥሩ ነገር ነው። ያንን ወንዙን ማጽዳቱ ምን ማለቱ በጣም እንትን ነው። እኔ የዛሬ 3 ዓመት የሄድኩ ጊዜ እንደዚህ ሳይበስበት እዚያ የዲያስፖራ ኃላፊ የነበረች ሴት አንድ ሴትዮ እንትን ኦሮሞ ናት እና እዚያ ገብቼ አነጋገረችኝና ካርዴን ሰጠኋት። ኢንቫይሮንመንታል ፕሮቴክሽን ምሰራው እንደዚህ አልኳት። እንደው እዚሁ ቀርቶ እንደው ትንሽ ሊረዱን ይሄው ወንዙን እያጸዳሉ ምናምን አለች። አይ ማጽዳታቸው ጥሩ ነገር ነው ምናምን፣ ግን አሁን ትቼው እንትን ስላልኩኝ እዚህ መጥቼ አጀስት ማድረግ አይመስለኝም። ነገር ግን እስቲ አስቤበት ፕሮግረሱን አይቼ ተመልሼ እመጣለሁ አልኩኝ። በዚያው ሳየው ኢንከሬጅ የሚያደርግ ነገር አይደለም። ሰው ወጥቶ የሚመለስበት ሀገር አይደለም። ይገሉሃል፣ ምን ይሉሃል። በቀደም ሲያሾፍ መብራት እየተቋረጠብን ነው፣ መብራት የለም፣ እባካችሁ አንድ መፍትሄ ያድርጉልን ብሎ ሲናገር አንድ ሰው አብይ አህመድ ስብሰባ ጠርቶ አፈየጠበት። እንዴ ይሄ እኮ የቦሌን መንገድ እኮ ብርሃን ነው ያደረግነው፣ ቀን እኮ ነው የሚመስለው፣ ሌሊት እኮ ቀን ነው የሚመስለው፣ በዚያ ተደሰተ እንጂ ብሎ ነው ያሾፈበት። እና እንደዚህ አይነት ማላገጥና እንደዚህ አይነት በሰው ህይወት መጫወት ኢትዮጵያ ውስጥ የተለመደ ሆኗል። ካልቸሩ ጠፍቷል። ሀዘኔታ የምትባል ነገር ጠፍታለች። የዘውዬያችን ደሴት ሰርቶ እዚያ እየተሽቆጠቆጠ አንዳንድ ዩኖጂስ ይሄ ገበታ ለሀገር ምናምን የሚባል በየቦታው ሰርቷል። የአረቦች መዝናኛ ያንን እያሳየ ነው እንግዲህ እድገት አለች የሚባል ከዚህ ሀገር የሚሄዱ ሰዎች ዩኖጂስ ላስ ቬጋስ እንኳን መስዋዕት ይላል። አንዳንዱ የሚበላ ነገር የሚላስ እየጠፋ መብራት ቤት እየጠፋ ውጭ የተዘረጋ መብራት እና ኮንትራዲክሽኑን በጣም እንትን አይሉትም። ሰውየው ልዩ ዓለም ውስጥ ያለ
ሰው ነው ልዩ ዓለም ውስጥ በቃ ተጋርዷል። በዚያች ስልጣን ውስጥ ያችን እስካልነኩበት ጊዜ የማጋደልና የመግደል ሀቢት አለው። በቃ አሁን እሱ ሰውየው በዚህ ነው ለመኖር እንትን የሚለው የምንጠራራው ያጋደለ ህዝብ አሁን 135 ሚሊዮን ደርሷል። የኢትዮጵያ ህዝብ እንደ ምርት አድርጎታል። ለብ እያደረገ ያንን የደሃ ልጅ እየወሰደ ያስፈጫል። ምን ይላል? ሶ ትራጂክ በጣም የሚያሳዝን ጊዜ ላይ ነው የደረስነው። የሰው ልጅ እንደዚህ እንደ አውሬ ሲሆን እነዚህ አውሬዎች ናቸው። ይወጣል፣ ይቀልዱብናል እና ያለው ዝርፊያ ወርቁ ይወጣል፣ ይፈነቀላል፣ ይሄዳል። ያ መልከስታ ነው ምናምን የሚባል ሰው እዚህ ሀገር የቀረ የእሱን ጉድ እኮ ሲያወጣ እኮ አሁን ሰውዬው እኮ በጣም እንትን ነው። ህግና ስነ ስርዓት የሌለባት ሀገር ናት ኢትዮጵያ። እንዴ አሁን እኮ እንደዚህ መቀጣጫ ከሌለ እኮ ሁሉም እኮ ሀቢት አድርጎታል እኮ። ዘርፈህ ገለህ ትወጣለህ፣ ምንም ነገር የለም። አዜብ መስፍን የምትባለው ሴትዮ አሁን ሰከንቱ አላሙዲ በቀደም ሳነብ የነበረው በእንትን ሴትዮ ከየት አመጣችው? ዝርፊያ፣ ቅሚያ ያንን ሁሉ ህዝብ እዚያ ረሃብ ላይ ጥለው እንደዚህ እንደ ህሊናቸው የማይቆረቁራቸውና የማያስገድዳቸው ሰዎች የበቀሉባት ምድር ሆናለች። በጣም የሚያሳዝን ነው። እንዴት አድርገን ነው ያንን ካልቸር የምንመልሰው? ይሄ ዲያስፖራ ኤሊት የምትለው ያንን ነበረ። ተባብሮ ማቃናት ይችላል። ሀብት አለው፣ እውቀት አለው፣ ጉልበት አለው። ለምን ተባብሮ ያቺን ሀገር ከዚህ ከማጥ ውስጥ አያወጣም? ለምንድን ነው የምንቆሰለው? እና ይሄ ነው ያለው። አመሰግናለሁ ዶክተር ንጉሴ። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ሀገር ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ዶክተር ንጉሴ ነጋ ናቸው። በአሜሪካ ረጅም ዓመታትን ያስቆጠሩ ከ55 ዓመት በላይ የኖሩ በሙያቸው በጣም አንቱታን ያተረፈ ስራ የሰሩ ሀገራቸውንም ማህበረሰባቸውንም ያስከበሩ ትልቅ ልምድ ያላቸው ኢትዮጵያ ናቸው። ከእሳቸው ጋር ነው እንግዲህ እየተወያየን ያለ ነው። በአሁኑ ሰዓት የአማራው ጉዳይ እጅግ ከሚያንገበግባቸው፣ የኢትዮጵያ ጉዳይ እጅግ ከሚያበሳጫቸው እና ያለችበት ሁኔታ ከሚያናድዳቸው ኢትዮጵያኖች ቀዳሚ ናቸው። የነበሩበትን ሁኔታና አሁን ያለው ሁኔታ ሲያነጻጽሩ እጅግ የሚቆጭ እንደሆነ እየገለጹ ነው ያሉት። በጣም የደከሙበት የለፉበት ለሀገር ይጠቅማሉ ብለው ብዙ የለፉላቸው ሰዎች ጭምር ሀገሪቱን ክደው ለግል ፍላጎትና ጠቅማቸው መዋሉንም ጭምር እያስረዱን ነው የሚገኙት። አሁንስ ምን ማድረግ አለብን? ከዚህ በማስከተል ምንድን ነው መስራት የሚገባን የሚለውንም እንዲሁ እየተወያየን ነው የምንገኘው። አብራችሁን ቆዩ። ከዘውዱ ሾው ሚዲያ ጋር ላለሁኝ አሁንም በድጋሚ ዶክተር እንግዲህ ብዙ ነገሮችን አካፍለውናል። ልምዶትን እውቀቶን ጭምር ምንም ሳይሸሽጉ እያካፈሉን ነው ያሉት። ወደኋላም ወደፊትም እየመጣንን ያለ ነው እና እንግዲህ እንደሚያዩት የአማራ ትግል ኢትዮጵያን ሊያድን የሚችለው አማራው ፋኖ ነው የሚሉ ወገኖች አሁን ቁጥር እየጨመረ መጥቷል። የሌላው ማህበረሰብ ኦሮሞቹ ጭምር ሳይቀሩ አማራን ሊያድን የሚችለው ማነው ኢትዮጵያን ሊያድን የሚችለው ፋኖ ነው የሚሉ ወገኖች ቁጥር እየጨመረ መጥቷል። የኦሮሞ ይሄ አንዳንድ ጸረ ኢትዮጵያ አቋም ያላቸው ጸረ አማራ አቋም ያላቸውን ከህዋትም ጀምሮ ከትግራይም እንደዚህ እነሱን የሚያካትት አይደለም። ጸረ አማራ አቋም ያላቸው በተለይም ህዋት የሚባለው ገና ጫካ ከመግባቱ አስቀድሞ አማራና ኦርቶዶክስን ስብርብር አድርጌዋለሁ የሚሉትን አናካትትም። የትግራይ ህዝብ ዛሬም ከአማራ ወንድሙ እህቱ ጋር ሆኖ መስራት የሚፈልግ የኦሮሞ ማህበረሰብ ከጥንት ጀምሮ ያልተነጣጠለ በጋራና በአንድነት አድዋ ጭምር ሳይቀር ህይወታቸውን መስዋዕትነት ያደረጉ የኦሮሞ ልጆች አሉ። እነ ጀነራል ጃጋማ ኬሎ ንጉሰ ነገስቱን እየጠሩ ነው 90 ምናምን ዓመታቸው እስከሚሆን ድረስ አንድም ቀን ክፉ ነገር ሳይናገሩ ስለ አማራም ስለ ንጉሰ ነገስቱ የሞቱት ህይወታቸውን ያጡት ከአማራው መነጠል አንችልም ያሉት በጣም የኦሮሞ ባላባቶች አዋቂዎች ጭምር ሳይቀሩ ያኔ ኦሮሞውንና አማራውን በመለጣጠል ለኢጣሊያኖች ስራ እንሰራለን ያሉትን ጭምር ሳይቀሩ ኦሮሞ ሰዎች ጠርተው የሰጧቸው ብዙ ጊዜ እንደ ምሳሌ የሚነሳል። የጤፍን አድርገው ጥቁሩንና ነጩን ጤፍ ለይልኝ ብለው እንደጠየቋቸው አማራን ማጥፋት አለብን ለሚሉ የኦሮሞ ሰዎች ከኢጣሊያን ተልከው ለመጡ ለዘረኞች የሰጧቸው ነው። ስለዚህ መለጠር ስላልቻሉ አማራና ኦሮሞ ልክ እንደዚህ ጤፍ ነው ብለው የሚል ምላሽ የሰጡ የኦሮሞ ጀግኖች አሉ። እነዛን አያካትትም። ስለዚህ እነዚህም አሁንም ሊያድነን የሚችለው ፋኖ ነው ብለው ድምዳሜ ላይ እየደረሱ ነው ያሉት። እኔ በዛሬውም ዕለት ከእርሶ ቀደም ብዬ ባደረግኩት ዝግጅት ላይ የኦሮሞ ነዋሪዎችን በዚህ ሰልፉን በተመለከተ አሁን የምናነሳው ጉዳይ ነው አነጋግሬ በቃ እኛ እየጠበቅን ያለው ነው ፋኖ ነው እስከ ማለት ደርሰዋል። የኦሮሞ ማህበረሰብ በኦሮሚያ አብይን ደገፍን ሲለው በአማራ ደግሞ ያለው ሰልፍን በተመለከተ አሁን አቀርብሎታል። ወደዛ እንሄዳለን እና
ይህንን ስራ የሚሰሩትን ወገኖቻችንን በተመለከተ ምን ማድረግ አለብን? እስቲ መጀመሪያ የአማራውን ሰልፍ ላሳዩት። ያው ተመልከቱት። ይህንን የመሰለ ሰልፍ ነው የተደረገው በአማራው። በምንም ተአምር ከዚህ በኋላ አብይ አህመድ ስልጣን ላይ መጥቶ እኛን የሚገዛበት ብልጽግናን የሚባል ጆሮአችን አይሰማም በሚል እንደዚህ መፈክራቸውን ይዘው በቃን ብለዋል። ምናልባት ድምፁን እስቲ ለማሰማት እሞክራለሁ። የሽግግር መንግስት ይቋቋምልን! የሽግግር መንግስት ይቋቋምልን! አብይ አህመድ ገዳይ ነው! አብይ አህመድ አሸባሪ ነው! ሰላም ሳይኖር ምርጫ ሊኖር አይችልም። ምርጫችን ፋኖነት ነው። ምርጫችን ፋኖነት ነው። አብይ እንግዲህ ዶክተር ንጉሴ በዚህ መልኩ ህዝቡ ንቅል ብሎ ወጥቶ ይህንን የአብይን እንግዲህ ይመልከቱት። ይህን ድሃ ህዝብ ነው በእግሩ የሚሄድ ደህና የረባ ልብስ እንኳን የሌለው ስቃይና መከራውን የሚያይ በስም አማራ ጨቋኝ እየተባለ መከራውን የሚያይ ማህበረሰብ ይመልከቱት። በእንደዚህ አይነት የአማራ እንግዲህ ይህንን ነው መንገዱ ራሱ የሚመስለው አቧራ፣ ጭቃ እንደዚህ አይነት ቅድም የገለጹታል። ይሄ ከዚህ ትውልድ የሚወጡ ልጆች እንዳይማሩ እነ ብርሃኑ ነጋ እየቀበሯቸው ስቃይና መከራ የሚያሳዩቸው ወገኖቻችን ናቸው። ዛሬም ጭምር ይኸውና እየተሰቃዩ የሚገኙ። ስለነዚህ ማንም የሚያስብ የለም። ወደ ኦሮሚያ ስንሄድ ደግሞ በጣም በሚገርም ሁኔታ ይኸውና በኦሮምኛ ቋንቋ ነው ሁሉ ነገር የሚጻፈው። አብይ አህመድን ይኸው በምስሉ ቁጭ አድርገው እንደ ጅብራ እዚህ ላይ ገትረውት ዛሬም ኦሮሞን ከኛ ጋር ነው፣ በተለይ አማራው ስልጣን ላይ ከመጣ መልሶ ሊያጠፋችሁ ይችላል እያሉ እየቀሰቀሱ ይጠቀሙበታል። ግን የኦሮሞ ማህበረሰብ ማንም ሰው ይህንን የደገፈው የተቀበለው ነገር የለም። እንደው ይህንን ሁኔታ ሲያው ምን ተሰማዎት? አሁን የሽግግር መንግስት ይቋቋም፣ እርሶም ቀደም ሲል የደከሙበት ገና ኢህአዴግ ወደ ስልጣን ሳይገባ የጀመሩት ነገር ዛሬ በአማራ ህዝብም እየተነሳ ነው እና ያለው ይህንን መፈክር ሲያዳምጡ የአማራውን ቁጣ ሲሰሙ በዲያስፖራው በኩል ያለውን በኋላ እንመለስበታለን እና ምን ተሰማዎት? ከብራፓ አደረገ እንጂ አብይ አህመድ እኮ ለኦሮሞም የቆመ አይደለም። ልክ ነው። ኦሮሞንም ስቃይ ያሳየውን ሁሉም ያልተጎዳ ኢኖጂስ በሳውዝ ከሳውዝ ጀምሮ እስከ ኖርዝ ከዌስት ጀምሮ እስከ ኢስት የኢትዮጵያ ህዝብ እየታመሰ ነው ያለው። የጥቅምና የዚህ የግሪድ የመንገብገብ ሪሶርስን መውሰድ እነዚህን አረቦችን ማስገባት ያ ነው የሱ ስትራቴጂ። ይሄንን ድሃውን አጥፍቶ ድሃውን እኮ ማሻሻል አይደለም እኮ ማጥፋት አለብኝ መንጥሬ አጥፍቼ ብቻዬን እነዚህ ሰዎች ጋር እኖራለሁ ብሎ የተነሳ ጨፍጫፊ ሰው ነው። አሁን ኦሮሞም ውስጥ ቅድም ያሳየኝ ነው ስቴጅ የተደረገ ሰልፍ ነው። ያስጨንቀዋል ሰው ውስጡን እየሄደ ካድሬዎቹ እንደዚህ ነው የሚሰሩት። ይሄ ሁሉ የምታየው ሰው ገጹ ላይ ኮታ ያለ ደልቶት እኮ አይደለም። ይሄ የተበጫጨቀ ልብሱን ለብሶ ነው የሚወጣው። አንገቱን ቀብሮ ነው በቃ ተደናግሮታል። የሚደርስበት ነው ያጣው። ይሄም ራሱ ኢሮጀስ የሚታየው ኢሜጅ ራሱ የሚነግርህ የግዳጅ ሰልፍ እያስወጣ ፕሮፓጋንዳ የሚያደርግበት ምን ሰርቶለት ነው? ለኦሮሞስ ቢሆን ምን የሰራው ነገር አለ? አንዳንድ የተቀለቡ ሰዎች አሉ እና ሽመልስ አብዲሳ ምናምን ስልጣናችንን ሊቀሙን ነው ምናምን እያሉ ያንን እያደናበሩ ይችን ከበር አድርገዋታል። ሰውን ለማያዝና ለማጣላት አሁን ስልጣኑ የኛ ነው፣ ስልጣኑን ሊቀሙን ነው ታዳስ እያሉ ህዝብን ለህዝብ ማጨፋጨፍ በዚያ ለመኖር ነው የፈለጉት። ያ ነው ደግሞ የነሱ መግደልና ማጋደል። በቃ ይሄ ነው እንትናቸው ስትራቴጂያቸው። በቃ ህዝብን በህዝብ ላይ የሚነሳ ውዥንብር ተፈጥሮ እንደዚህ እንዲሆን ይሄኛ መንግስት ነው ብሎ ሰርተን ግሩፕ እንዲያምን ኦሮሞም እኮ መከራውን እያየ ነው። አሁን እኮ እነዚህ እንትን ሰዎች እየታገሉ ነው ነፃነት ብለው ጀስት እንግዲህ አንድ ላይ መነሳት አለባቸው። አሁን ቅድም እንዳልከው በእንትን በኩልም ያው ኦሮሞም በፋኖ ትልቅ እምነት እያሳደረ ነው። ያቺን ሀገር ካሁን በኋላ ያለ ፋኖ ነፃነት የሚያወጣት የለም። ትብብር ይጠይቃል።
እነሱም ይተባበራሉ። የኦሮሞ ሊበሬሽን ፍሮንት ምናምን የምትለው ሁሉ ሊበሬሽን አይደለም ይሄ ኦላ ምናምን የሚባለው አብሮ ቢሰራ ይህን ሰውዬ ጊዜውን ያሳጥረዋል። አልተጠቀመም የኦሮሞም ህዝብ እንዴ የተዋለደ የተጋባ ህዝብ እኮ ነው። ይሄንን እኮ አናውቅም ነበርኛ። ኦሮሞ እኮ ለዚያች ሀገር እኮ ደሙን አፍሷል። በአድዋ በምን እኩል ተሰልፎ ማን ነው ድሮ ሄዶ ጀስት አንተ ኦሮሞ ነህ አንተ አማራ ነህ አንተ ገለገ ጉራጌ ምናምን የሚል በእኛ በደረስንበት እኮ ጊዜ እንኳን ይሄ አልነበረም። ስርዓቱ ኦፍ ኮርስ ጀስት ያው ዘውዳዊ ስርዓት ነው። አንዳንድ ስህተቶች አሉ። ነገር ግን ይሄ እንደዚህ አይነት ይወጣለት ጀስት ጨካኝነት እንደዚህ አይታይም ነበር። አሁን ያጣላ ያቆራርጥ ነው ይሄንን ሁሉ ፕሮፓጋንዳ የሚነዛው። ግን ህዝብ ነቅቷል። ስቱሌት ለአብይ አህመድ እየዘገየበት ነው። አብይ አህመድ ኢቬንቹዋሊ ይሄዳል። ያንን የሰረቀውን ብር ያንን የሰረቀውን ወርቅ እዚያ ሄዶ ዱባይ እናቱ ጉልበት ላይ እንደተደፋ እዚያው ተደፍቶ ይኖራል። ወይንም ጀስት እዚያው ኢትዮጵያ ውስጥ በፍርድ ቀርቦ በወንጀሉ ጀስት የሚገባውን ያገኛል። ክሪሚናል ነው። እንዴት ነው ክሪሚናል? አሁን ነገ ትልቅ እንትን አለ በዚህ ጀስት በይናመረብ መረብ ጥሪ አድርገዋል። ነገር ግን ሰላማዊ ትግል ጥሩ ነገር ነው ስታየው ኮንሰፕቱ ወለጎን ከፋኖ ጋር መካሄድ አለበት ብዬ ዛሬ 3 አመት እንደውም 36 ገጽ ስለዚህ ህዝባዊ አመት ጽፌ ለሰዎች አንዳንድ ሰጥቼ አይ ይሄማ አሁን ፕሮሰስ ማቋረጥ ነውና አሁን ፋኖ ተነስቷልና ሌላ አጀንዳ ይዘን ደግሞ ጀስት ፎከስ እንዳናጣዝናል ሼፍ ውስጥ አስገባሁት። ልክ ናቸው። ፎከስ መኖር አለበት። አንድ ነገር ሲነሳ ያንን ማቋረጥ አይቻልም። አሁን ነገር ስብሰባ ጠርተዋል እና ከስብሰባው ደግሞ የገረመኝ እሺ ጥሩ ነው፣ መንፈሱ ጥሩ ነው። በዚህም በዚያም ማደናገሩና ይሄን ሰውዬ ጫና ማብዛቱ እና ተጽዕኖ ፈጣሪ ግለሰቦች ይባላል። ተጽዕኖ ፈጣሪ በአሁኑ ጊዜ ፋኖና ያቆላ እዚያ ያለው የተጠቀው ኃይል ብቻ ነው። እዚህ በሪሞት ኮንትሮል ቁጭ ብሎ ተጽዕኖ ፈጣሪ ምን ይላል? በዚያ ላይ ደግሞ ጀስት የሚገርመው ነገርና የሚያሳፍረው አብይ አህመድን መድረኩ ላይ እንዲመጣ ተጋብዟል። ከሞን እየተቃወምከው የምትቃወመውን ሰው ጋብዘህ አምጥተህ ስትራቴጂ ኤግዚት ስትራቴጂ ለማዘጋጀት ነው ለሱ ወይንስ ጀስት ይሄ ሰውዬ እኮ አሁን ተንኮለኛ እንደሆኑ መጠን አይ ያልተመቸኝም እንግዲህ ተወካይ ልክ ያለሁኝ እና እዚያ መጥቶ ይነጋገር ከእናንተ ጋር ልኮ ድርድር ነው ያልከው ድርድር ነው። እነዚህ ሰዎች የሚያወሩት ከአብይ አህመድ ጋር ከዚህ ክሪሚናል ጋር ተጽዕኖ ፈጣሪ እኮ መሆን አይደለም እኮ ይሄ ከወንጀለኛ ጋር ተባባሪ ነው የሚያሰኘው። እንዴት አርገው ነው ይሄንን ሰውዬ እዚያ ላይ ገብዘው የሚያመጡትና እንዲናገር ምናምን እንደዚህ። እኔ በእውነቱ አቶ ልደቱ ኖም ፖለቲካው አይተመኝም። እሱና ብርሃኑ ነጋ ናቸው እንደዚህ የቅርጅትን እንትን እየተሻሙ ገደል ያስገቡት እና አሁንም ቢሆን ይሄንን ያልተስተካከለ ነገር ዝም ብሎ የመድረክ እንደው ፍቅር እነዚህ ሰዎች ሞከሩ። ለምንድን ነው ለነዚህ ለወጣት ልጆች ማንልክላቸው? ይዘዋል እኮ ጠመንጃውንም ይዘውታል። ደም እያስተፉት እኮ ነው። አብይ አህመድ እያንበረከኩት እኮ ነው። ለምንድን ነው ፕሮሰስ እየገባን ዝብርቅርቅ የምናደርገው? ወይ ፋኖ እንትን እንቅስቃሴ ሊሰራ ይችላል ላይሰራ አይችልም ምናምን የሚል ነገር ውዥንብር ይፈጥራሉ። ይሄ እንግዲህ ተልእኮ ነው። አይ ዶንት ኖ ምን behind the scene ምን እንዳለ አላውቅም። አብይ አህመድን ጋብዘን መድረክ ላይ እናነጋግራለን የሚሉ እነዚህ ያበዱ በጣም የመድረክ እንትን ፖለቲካል ጃንኪስ ነው የሚላቸው። ፖለቲካል ጃንኪስ ምናልባት እዚህ ላይ ብዙ ሰዎችም የሚያነሷቸው ጥያቄዎች አሉ። ምንድነው ከበስተጀርባ ያለ የሚል የሚያነሱ ሰዎች እንዳሉ ሆኖ ግን ዶክተር አብይ አህመድ ቢመጣ ምንድነው የሚጠበቀው ከሱ? በጠራራ ፀሐይ በድሮን እየጨፈጨፈ ወገኖቻችንን እያፈናቀለ እየገደለና እያስገደለ አይመጣም። ቢመጣ ምንድነው ከዚህ ሰው የሚጠበቀው? በዛስ ላይ እየሰራ ያለውን ጄኖሳይድ ወይም በአገርና በህዝብ ላይ ያደረሰውን በደል እንደ ሪኮግኒሽን እንደ መስጠት አይቆጠርም? እንዴት ነው መጋበዙ? ኤግዛክትሊ ይሄንን ነው ሰውየው መጋበዙ
ለሱ እንደው አውቶስማርት ካደረጋቸው ኤግዚት ስትራቴጂ ነው። ይሄው እንደዚህ እኮ በዲሞክራሲ ፕሮሰስ ያው ቀርቤ ተነጋግሬያለሁ ምናምን ለአቶ ልደቱ እነዚህ ሰዎች ዋቸውን እያሹ ከሱ ጋር ተከሻ ገጥሞ ይሄው ተጠራ ምናምን ከዚህ በፊትም እኮ እንደዚህ አይነት እንትን አድርገው ነበር። አንድ ነገር ስትሰራ አንተ ፍሬ ያለው ነገር ምንድነው? ኢምፓክቱ ምንድነው? ሜጀረብል የሆነ የሚለካ ነገር ውጤት አምጥቷል ብለህ ነው ወይስ በቢፍ ይላል እዚህ ሀገር ሰው ዝም ብሎ መድረክ ላይ በቃ እየተሽከረከሩ እነሱን ሙሉ ጨረሱ። አሁንም ቢሆን ደግሞ አራስተራ ብለው እንደዚህ አይነት ነገር ይሰራሉ። ይሄ ልክ አይደለም እንዴ! ኮሚቴው ይበቃል ማለት አለበት። ይበቃል ማለት አለበት። እና ህዝባዊ ትግል ሲባል እኮ ጥሩ ነው እኮ። ከዚያ አቶ ልደቱ ይሄንን ከፈለገ ዩኒቨርሲቲ በቦሌ ተከለከልኩ ብሏል። በቦሌ ከተከለከለ ለምን በጅቡቲ ሶማሌ ወይም በመቀሌ ገብቶ በህቡ አደራጅቶ ያንን ህዝባዊ አመት ለምን አይቀሰቅስም? አምባታሪነት ነው የሚባለው። አምባታሪ እንግዲህ ዩኒቨርሲቲ አማርኛውን ማረሳው ዩኒቨርሲቲ አምባታሪ ማለት ዩኒቨርሲቲ ያሉ ሊቀቁ የሚል ዝም ብሎ በቃ ጥርስ የሌለው የማይናከስ እንደው ለታይታ የሚያደርግ እንትን ነው። እና ያ ሁሉ መቅረት አለበት። ሌትስ ቢ ሲሪየስ። ሰው እየሞተ ነው፣ እየተገደለ ነው፣ እየተጨፈጨፈ ነው። ይሄ መቆም አለበት። ይሄ መቆም አለበት። ለዚህ ዋጋችንም ግን ይሄንን መናገር አለብኝ። እዚህ ሀገር ነው ያለው ደልቶኛል። እኔ ተቀምጫለሁ። ግን ዘመዶቼ ወገኖቼ እዚያ እያለቁ ነው። አትሊስት በድምጽ እንኳን እንርዳቸው የማለት እንትን ስላለኝ ነው ይሄን ወጥቼ የምናገረው። አመሰግናለሁ ዶክተር ንጉሴ። ይሄን ሰልፍ ቅድምም ለማሳየት ሞክሬያለሁ። የህዝብ ሰልፉን የሚያካሂደው የት ነው? ኢትዮጵያ ውስጥ በጥይት ዙሪያውን ተከቦ በድሮን እየተጨፈጨፈ መከራውን እያየ ነው የሁሉ የሚደረገው። ግን የአዲስ አበባ ውስጥ ህዝባዊ ሰልፍ ለማድረግ በአዲስ አበባ የሚሆን በሌሎች የኢትዮጵያ ግዛቶች ውስጥ ለማድረግ በመሳሪያ ተከበው እንኳን እንዳዩት ነው። ይህንን እያደረጉ ባለበት በዚህ ሰዓት ውጭ የሚገኘው ዲያስፖራ በበይነመረብ ውስጥ ሰላማዊ ሰልፍ ወይም ተቃውሞ ከሚያሰማ ለምንድን ነው ነቅሎ ወጥቶ በአካል የማይሰለፈው? ምንድነው ችግሩ? ምንድነው ያስፈራው ነገር? እንደሚታወቀው ብዙ ልምድ አለው ይሄ ዲያስፖራ። በአንድ ጊዜ በመላው ዓለም በሚሊዮን የሚቆጠር ሰው ተሰልፎ ታይቷል። እዚህ እንግሊዝ ሀገር የምኖርበት ተጥለቅልቋል። በእንግሊዝ አረክተር ታሪክ ታይቶ ተሰምቶ በማይታወቅ ሁኔታ ኖመር ብለን የእንግሊዝን የአሜሪካን ኤምባሲ ጭምር ከበን ተጥለቅልቆ ነበር። ኢትዮጵያንና ኤርትራኖችን በብዛት በሚገርም ሁኔታ ያ ህዝብ ዛሬ ምንድነው የቸገረውና ነው በበይነበረብ ውስጥ ተደብቆ እንደ ሌባ ተቃውሞን የሚያሰማው ወይም የሚያሳየው ወይም የሚናገረው? ምንድነው የሚሰራው? ለምንድን ነው በአካል የማይወጣው የሚሉ ወገኖች ቁጭት ያለው ንግግር ይናገራሉ፣ ይገልጻሉ። እንደው በርሶ ከልምዶም አንጻር በመነሳት ረጅም ዓመት እንደ ውጭ እንደመቆየተው የኢትዮጵያን ጉዳይ እንደሚመለከቱት የአማራ ጉዳይ እንደሚመለከቱት ይሄ ኢትዮጵያኖች ብቻ አይደለም፣ እነ ልደቱ የሚያዘጋጁት አይደለም ብቻ አይደለም፣ አማራው ራሱ የሁሉ ግፍ እየተፈጸመ ለምንድን ነው ወጥቶ ሰላማዊ ሰልፍ ማድረግ በአካል ያዳገተው ወይም ያስቸገረው ጉዳይ ይላሉ። ከፋፍለውታል። እነዚህ የመድረክ ሰዎች ከፋፍለውታል፣ እየከፋፈሉት ነው። አንድ ላይ እንዳይቆም ጀስት እንትን የለም። አሁን እዚህ አገር ቤትም እኮ ቢሆን እኮ ያው ይሄ መፈናቀሉ አለ። ሶሻል ፋብሪኩን በጠቅላላው የማህበራዊ ኑሮውን በጣጥሶታል። ሰውን እንዳይተማመን አድርጎታል። አብሮ በጉርብትና ቡና እየጠጣ ተዛምዶ ምን ብሎ ኦሮሞ፣ አማራ፣ ትግሬ፣ ወላይታ ወዘተ ሳይል አብሮ የኖረውን ህዝብ አሁን በታትኖ በሰፈራ እያለ ለየብቻው በታትኖ ሲስተማቲክሊ ነው የሄደው። ሰውየው ሲስተማቲክሊ ነው የሄደው። ያንን ዩኒቨርሲቲ እንዳይተዋወቅ፣ ሰው እንዳይነጋገር፣ ችግሩን በዚያ እንዳይፈታ አድርጎታል። ያም ሆኖ አልቻለውም። ይሄው እንደምናየው ሰላማዊ ሰልፍ እዚህ በተመለከተ ግን አሁን የእናንተን በጣም አደንቃለሁ። ለንደን ውስጥ ብዙ አክቲቪቲስ አሉ። በጣም የሚደነቅ አክቲቪቲስ ስታደርጉ አይቻለሁ። በጣም እንግዲህ ከዋሽንግተን ያነሰ ህዝብ ነው እዚያ ያለው እናንተ ጋር። ይሄ በዋሽንግተን አካባቢ የሚገኘው የአማራ ህብረተሰብ በጣም እንትን ግን እነዚህ ነሶብናል። ደግሞ ኤጀንቶች አሉት አብይ አህመድ የሚከፈላቸው ተኝተው እየበሉ በቃ ይሄዱና ወሬ በየቦታው የሚለኩሱ ሰው እንዳይገናኝ፣ ሰው አብሮ እንዳይሰራ የሚያደርጉ አሉ። ያንን ጥሶ መውጣት አለበት። እነዚህም ተንኮለኞች ማሳጣት ማጋለጥ አለበት። ያስ ካልሆነ ድረስ
በምንም አይነት ልንቀሳቀስ አንችልም። ደግሞ ያም ይሁን ለምንድነው እዚያ የሚለፉትን ሰዎች ዝም ብለን ውሃ የምንቸልስባቸው? እንዴ ፋኖ እኮ በዚህ በ3 ዓመት ውስጥ የማይቻለውን ነገር በሌላው ዓለም ያልተሰራውን ነገር እኮ ነው የሰሩት እነዚህ ሰዎች። ቲፒኤልኤፍ ራሱ እኮ 30 ዓመት ነው፣ ሻዕቢያ 30 ዓመት ነው የፈጀበት። በ3 ዓመት ውስጥ እነዚህ ወጣቶች እነዚህ ትንታጎች ያንን ሁሉ ማርከው ፎርሚደብል የሆነ ኃይል ፈጥረዋል። አንደኛ የኖጀስ እነሱ ኢንተርናሽናል ተቋምንም አያጠፉም፣ ቴሮሪስቶችም አይደሉም፣ የህልውና ተጋድሎ የሚያደርጉ ናቸው። ያንን ሁሉ እያደረጉ ይሄን ሁሉ ስልጠና ይሄን እያሰለጠኑ እንደዚህ አይነት ስርዓት በሚያሳዩበት ጊዜ እኛ ተቀምጠን ጅዋጅ ወይም እንዴ ምናጓተታቸው እኮ እኛ ሆን እኮ እነሱ ቀድመውን ሄደዋል። በስልጠናው በምኑ ያው የሚችላቸው እዚያው ህብረተሰቡ ነው። ካሁን በኋላ ባርነት ያማራ ህዝብ ወደ ባርነት ይገባል እንዴ? ፋኖ ነው የሚያወጣው ከዚህ በቃ። ስለዚህ ይሄንን ነገር እኛ ተባብረን ካልሰራን በስተቀር በዚህ በኩል ምንም ብዙ ጅምብር እየተፈጠረና አቴንሽን ዳይቨርት ያደረግ ወደ ጎን ፎከስ እያሳጣን ትኩረት እያሳጣን ብዙ ነገሮችን ነገ አንድ ነገር ይነሳሉ ይፈጥራሉ መድረክ እንትን ይላሉ ተሰበሰበ ጉምቱ ፖለቲሽያንስ ይባላሉ። ውጤታቸው የት ነው እንዴ? ጉምቱ ፖለቲሽያን ማለት ምንድነው? እኔ እኮ በፖለቲካ ዓለም እኮ ይሄ ፕሪሚቲቭ የሆነ የሰርቮልድ ፖለቲሽያን ዝም ብሎ በቃ ይዋጁ ወይ እንጂ ስር የሆነ ነገር ሶሉሽን የሚያመጣ ነገር ይሄን ያደርግ። እዚህ ሀገር ቅንጥሶች ቢኖር ወጥቶ ቢሳደ ፕሬዝዳንቱ ምናምን ገንዘብ አለው ሰክሰስፉል የሆነ ሶሳይቲ ነው አብዞርብ ማድረግ ይችላል። እንደዚህ አይነቱን ጨዋታ ኢትዮጵያ ውስጥ አንችልም። በድህነት የላሸቀ ህዝብ ነው። ሲሪየስነስ ይፈልጋል፣ ከዚያ መውጣት ይፈልጋል። እና እዚህ ያየነውን ሁሉ እዚያ ማራባት አንችልም። እዚህ ዲሞክራቲክ የሆነ ፕሮሰስ አለው። በ4 ዓመት በ6 ዓመት ፈንቅሎ ያወጣዋል እና ምንም እንትን የለም። እዚያ እኮ ጀስት ይሄ ቻንስ የለም። ስለዚህ እነዚህ እዚህ እንትን ያሉ መለስ ብሎ ቢያስቡት ማስተማር ሲገባቸው ማደናቆር እንዴ ሰው እኮ በኤክስፒሪየንሱ እኮ ይማራል እኮ። አሁን አቶ ልደቱ እና አቶ ይልቃል ስንት ጊዜ ነው ጀስት በፖለቲካ ለማሳለፍ ነው የሚሉት። አሁን ክራውዛቸውን አስረው በቃ በየሾው ይወጣሉ ምን ይላሉ በቃ እኛ ምናምን በቃ ይሄ አቃቂር ፖለቲክስ፣ የፀጉር ስንጠቃ ፖለቲክስ፣ የሃሜት ፖለቲክስ ይሄንን ነው ያዙት። በቃ የተያዙት ሶሉሽን ነው የሚያስፈልገው ኢትዮጵያ ውስጥ ከዚያ ካለበት ችግር የሚወጣው። ያንን ደግሞ የሚሰሩ ሰዎች እዚያ ያሉ ማደናበርና መቅጨት አያስፈልግም። አንለስ ጀስት ተልእኮ ከሌለ በስተቀር ቢሃይንድ አሁን እኮ ነው ተራራራለሁ ቢሃይንድ ተልእኮ እንዳለ አብይ አህመድን ሬኮግኒሽን እንስጥ የሚል ድርጅት እና መጥቶ ይናገር የሚል ምን አይነት አስተሳሰብ ነው ይሄ? በጣም የሚያሳዝን እንትን ነው። ክሪሚናል እኮ ነው ይሄ ሰው እኮ ለፍርድ መቅረብ ያለበት ሰው እኮ ነው። ብዙ ሰዎች ዘመዶችን ጨርሷል እኮ ብዙ ሰዎች እኮ አልቀዋል እኮ። ፋኖን እኮ አይደለም የሚያገኘው ማህበራዊ ኑሮ ተሰብስቦ ሰርግ የሚሄደውን ቤተክርስቲያን የሚሄደውን ጠብቆ ሲሰበሰብ ይሄድና ይፈጨዋል። አሁን እኮ ሰርግ ሁሉ መሄድ መሳቀቅ ጀምሯል። የአማራ ህዝብ እኮ ሳይኮሎጂካሊ የደረሰበት ቴረር ይሄ ነው አይባልም። ልጆቹ ትምህርት ቤት አይሄዱም፣ ማህበራዊ ኑሮ የለውም፣ ተቋማቱ ፈርሷል። ይሄ ሁሉ ነገር እያለ እዚህ ቁጭ ብለን የምንጫወተው ጨዋታ የሚያሳዝንና በጣም የሚያሳስብ ነው። ከዚህ መቆጠብ አለባቸው እነዚህ ሰዎች። አሁን ነገር ሚሊዮን ህዝብ ይምጣ ምንም ይበል ጮሆ ይለያያል እንጂ ምንም ኢምፓክት የሚያመጣው ነገር የለም። መሬት ላይ ነው መሰራት ያለበት። ያንን እዚያ መሬት ላይ ሄደው እነዚህ ሰዎች ደፋሮች ከሆኑ መስዋዕትነት እኮ ይጠይቃል። እነዚህ ሰዎች እኮ መስዋዕትነት እየሰጡ ነው። ምንድነው ማላገጥ? በቦሌ ካልሆነለት
በመቀሌና በሶማሌ ይግባና እንትን ይበል። ይሄ ነው ወንድነት የሚባል። ፈራተባ በቃ አንቧታሪ ምንድነው እንደዚህ አይነት ነገር? ይሄ ልክ አይደለም እና ሰቅለጥ መደረግ አለበት። አመሰግናለሁ ምክንያቱም ያለው ችግር እንትን ስለሆነ ትንሽ አንዳንድ ጊዜ እንትን ይልሃል ይነቀንቅሃል እና ችግሩ በጣም ከባድ ነው። ግን ጀስት እዚህ ተቀምጠን ታስረን ምን እናደርጋለን ስትል አንዳንድ ጊዜ በህልም ያባልነኛል። እንደዚህ አይነት ጭካኔ ኢትዮጵያ ውስጥ የሚሰራው ስራ በጣም እንትን ነው። ሰው ሰልፊሽ ሆነ ገንዘብ በቃ ሂዩማኒቲስ የምትባል ነገር ጠፍታለች። በቃ ሰው እኮ በስራው እኮ ቢያገኝ ለፍቶ ጥሮ ግሮ ቢያገኝ እኮ ጥሩ ነው። ሌብነት እኮ ካልቸር ሆነ ኢትዮጵያ ውስጥ እኮ። መግደል እኮ ካልቸር ሆነ ኢትዮጵያ ውስጥ እኮ። ማፈናቀል እኮ ካልቸር ሆነ ኢትዮጵያ ውስጥ እኮ። ከዚያ ካልቸር እንዴት ብለን ነው የምንወጣው? እንዴት ብለን ነው ይሄንን እንደ ትምህርት ወስደን የወጀስ በቃ ኢነፍ ተብሎ ያንን ከአብራኩ ያወጣንን ህብረተሰብ ለማዳን ጥረት ማድረግ ያለብን በምን አይነት ሁኔታ ነው? እንደዚህ ውዥንብር በመፍጠር ጠላትህን እየጋበዝክ መድረክ ላይ እንዲጨፍርብህ እንዴ ይመቸዋል እኮ። አብይ አህመድ ይሄን ቢያገኝማ አይሎጀስ እሱ አሁን እንትን ብሎ ቅድም እንዳልኩት ወይም ራሱ ብቅ ብሎ ደህና ናችሁ ምናምን ብሎ እንደሚያፈዘው አፍይዞ ሊመለስ ይችላል። እና አቶ ልደቱ ፕራይም ሚኒስትሩን እኮ ተገኝተዋል እነዚህ እኛን ሊያዳምጡ ምናምን ብሎ በቃ ፈሽኮ ይለያያል። ሶ ሳድ እና እነዚህ ዕውቀት ያላቸው ሰዎች አይደሉም። ዝም ብሎ እንትኖች ናቸው፣ ድፍኖች ናቸው። በቃ ይቅርታ አድርግልኝ ለላሞቹ ድፍኖች ናቸው። ሰው እኮ እንትኑ ይማራል እኮ ከኤክስፔሪየንሱም ይማራል እኮ። ዝም ብሎ በቃ አሁን አንዳንዶቹ ይሄዱና የመጀስ ክብር መስሏቸዋል። በደንብ አድርጋችሁ ኦርጋናይዝ አድርጋችሁ ሂዱ ዲያስፖራውም መጀስ እንዳይናቅ መሻማት አለ። ኢትዮጵያ ደስክ እዚህ ዲፓርትመንት አለ እንደ ትልቅ ነገር ነው የሚቆጥሩት። ራሳቸውን ያሱና ይሄዱና ይሻማሉ እዚያ ምናምን እና አሜሪካኖች ደግሞ ቸፕ ያደርጉና እንደለም አይተናል ምናምን ይላሉ። ኦርጋናይዝድ ሆኖ በደንብ ማስረዳት የሚችል በሎቢውም በኩል በአክቲቪዝም በዚሁ በአድቮኬሲውም በኩል የተደራጀ ኃይል በደንብ ማስረዳት የሚችል የሀገር ኢሹ ስለሆነ በዚያ ብሄድ እንጂ ዝም ብሎ ይሄ ካልቸራል የሆነ የኢትዮጵያ ፖለቲሻን ነኝ የሚል ጉንቱ ፖለቲሻን ደኢንድ አውት እየሄዱ እዚያ እንትን ይላሉ። እኔ አውቀዋለሁኝ የአሜሪካን ሲስተም። እኛ ለነሱ ብለን አይደለም አሜሪካዊ ነው ለነሱ ብለን አይደለም። የአሜሪካ ኢንተረስት በዚያ በኩል በሬሲ በኩል እንዲጠበቅ ይፈልጋል አሜሪካ አይደለም። ለዚያ ደግሞ ፋኖ ፎርሚደብል የሆነ ፎርስ ሆኖ ወጥቷል። ስለዚህ ያንን ማስተዋወቅ ያንን እያጎሉ ማሳየት ለራሳችሁ ጥቅም ነው፣ ፕሮ ዌስተርን ነው፣ የእናንተን ሀብት የእናንተን እንትን የሚነካ አይደለም። እንደውም ቴሮሪዝም ሁለቱንም ስለሚያሰጋ ፋኖ ነው። ሰውየው እኮ አሁን እኮ ፓርላማ ውስጥ እኮ ሰምተህ እንደሆነ የአልሸባብ እንትን የሆነ ሰውዬ ፓርላማ ውስጥ ለመግባት እኮ በአብይ አህመድ እንትን እየተወዳደረ እኮ ነው በብልጽግና ስር። ሰውየው የአልሸባብ እንትን ነው ሜምበር ነው እና ይሄው የተነካካኩ ነው። አብይ አህመድ ማንም ወዳጅ የለውም። ሆዱና ሆዱ ብቻ ነው እሱ ወዳጅ እና ያንን እያጭበረበረ ለመኖር የሚፈልግ ሰው ነው። ይሄ መቀጨት አለበት። ይሄንን ነበር እየገባን ኦርጋናይዝድ በሆነ ፋሽን ሄዶ ቢታዩ ስቴት ዲፓርትመንት አፍሪካ ዴስክ ከዚያ አቆራርጡ ብዙ አትሮሲቲስ እየተሰራ ነው። ብዙ ጀስት ጄኖሳይድ እየተካሄደ ነው። ያንን እንኳን ለማስረዳት ዲያስፖራው ተባብሮ ይወጣበት ኃይል የለም። ስለምሻማ ያስነቃል እኮ እየሄዱ አንዱ ዛሬ ይገባና ነገ ደግሞ ሌላው ይገባል። እንናቃለን እኮ ሁሉ አንድ ላይ ተሰብስቦ በአንድ ላይ ቢገባ ኢምፓክት ሊያመጣ ይችላል። ይሄን ነው እና ፋኖ አሁን እነሱ ማድረግ ያለባቸው ምንድነው? ይሄንን ሁሉ ስነ ስርዓታት ይዘው መስመራት ይዘው በዚህ ነው ልትረዱን የሚችሉ በሎቢውም በኩል በምንም በኩል እንደዚህ አይነት ካልተሰራ በስተቀር ሲስተማቲክ ካልሆነ በስተቀር ኦርጋኒክ
ምንም ልትረዱና ትችሉ ብሎ ቁርጥ አድርጎ መናገር አለበት። ይሄን ደግሞ እንነግራቸዋለን። ከዚህ በተረፈ የነሱ ጥፋት ይሆናል። ህይወታቸው ያስ እነሱ ናቸው። የሚሞቱት እነሱ ናቸው። የሚቆስሉት እነሱ ናቸው። የሚጋደሉት እነሱ ናቸው። ስለዚህ እኮ እኛ እኮ ኢሎጂስ በጎን አንዳንድ ነገሮችን እንስራ ብለን ነው እንጂ ምንም የሚደርስብን ነገር የለም። day in day out በሳይኮሎጂካል ቴረር በመቁሰል በመድማት በመሞት ስቃያቸውን በማየት ያሉት እነዚህ ወጣት ልጆች ናቸው። አንዳንዶቹ እኮ ኢሎጂስ ከኛ የበለጠ ለመኖር የሚችሉ ልጆች ናቸው እኮ በእውቀትም በምንም የዳበሩ ልጆች እዚያ ውስጥ አሉበት። ሜዲካል ዶክተርስ፣ ኢንጂነርስ፣ ሎየርስ እነዚህ ሁሉ ኢሎጂስ ይቅርብን። ሰላም ከሌለ ምንድነው ለኛ ሰላም ይኑር ብለው የገቡበት ጣጣ ነው። ታዲያ እነዚህ ወደ ኋላ እያሉ እንደገዳ እዚህ የደላ ከተማ ውስጥ ተቀምጦ ሰላማዊ ህዝብ ሰልፍ በኢንተርኔት በሪሞት ኮንትሮል እሺ ያም ይሆን ለማደራገር ከሆነ ደግሞ ሲብስ እኮ አብይ አህመድን ጋብዘን እናናገራለን። ክራይሙስ ኢየሱስ ክርስቶስ አመሰግናለሁ ዶክተር ንጉሴ። አሁን እንግዲህ ሰዓታችን ስለሚገድበን እዚሁ ላይ እንቋጫለን። መጨረሻ አስተያየት ይስጡኝና እናበቃለን። በተለይም የአማራው ማህበረሰብ ላይ እንደውም የአማራ ምሁር ላይ ዝምታውን መርጧል። በጣም እጅግ በርካታ ምሁራኖች ያሉበት ሀገር ነው። በተለይ እርሶ የሚኖሩበት ሰሜን አሜሪካ ግን በጣም ዝምታን መርጧል እና እንደውስ በዚህ ላይ ያለው አስተያየት ምንድነው? ምን መደረግ አለበት ካሁን በኋላ? ህዝቡ እየሞተ እየተራበ እየተፈናቀለ ባለበት በዚህ ሰዓት አንደበት መሆን ተቸግረዋልና ለነዚህ መልእክት ያስተላልፉልና ዝግጅታችንን ቋጭ። አመሰግናለሁ ስለ ጊዜዎትን ጭምር ዶክተር ንጉሴ። እንግዲህ ዋናው ነገር አንድ ላይ መምጣት አለብን። በየስብሰባው እንደነገርኩ ቅድም እየሄድኩ የሚያስቸግረውም ይሄንን ነው። አንዳንድ ሰዎች ነው ጀስት አቀራረብን ኃይለ ቃል አንዳንድ ጊዜ ስለሚበዛና ስለምን ያንን አቀራረብን ይሄ ሰው ከሰው ጋር መስራት አይችልም ምናምን የሚል ሌብል ያደርጋሉ። ይሄ አይደለም ለኔ ከሰውማ ጋር ሰርቼ ነው ሰክሰስፉል የሆኑት። ቲም እኮ አቋቁሜ ቲም እኮ መርጬ ነው አሜሪካን ሀገር ሰክሰስፉል የሆኑት። ከሰው ጋር መስራት ይችላሉ፣ ግን ሲስተማቲክ ከሆነ ጥሩ ስነ ስርዓት ካለው እንትን ጋር መስራት ይችላሉ። እና ስለዚህ አንዳንድ ጊዜ አሁንም የምነግራቸው ምንድነው የአማራ ምሁራን በየቦታው ተቀምጦ ዝም ብሎ ይችን ትንሽ ገንዘብ እያወጡ ለዚህ ከማለት ዌል ኮኦርዲኔትድ በሆነ ፋሽን ቅድም እንዳልኩ ፋኖ ኢኖጂስ ይህንን ነገር ስነ ስርዓት አስይዞ በዚህ እርዱን የሚለውን ነገር መስመር አስይዞ ቅርጽ ያውጣለትና ተነጋግሮ ሁሉንም ማቀፍ አንድም የሚቀር የለም። ፋኖን የሚረዳ ሁሉ ከአማራ ህብረተሰብ አይካንቴሉ ውጭ ሆኑ ስለ ፋኖ የሚቆጩና ፋኖን የሚደግፉ አሉ። እነዚያ ሁሉ ኢሎጂስ ኦል ኢንክሉሲቭ የሆነው አማራ ፋኖን ይደግፋሉ የሚል ሁሉ በተቻለው እንዲረዳ ፋኖ ስርዓት ማስያዝ አለበት። ዳይሬክሽኑ ከነሱ ጋር መምጣት አለበት። ባለቤቶቹ እነሱ ናቸው። የህይወቱ መስዋዕትነት የሚከፍሉት እነሱ ናቸው። ስለዚህ እነሱን እንትን አክብረን እነሱ በሚያወጡት ስትራቴጂ መገዛት አለብን። ያንን እናቀብላቸዋለን። ሌሎችም ሰዎች ያቀብሏቸዋል። የሚጠቅመውን ነገር እነዚህ ልጆች የተማሩ ናቸው። አውጥተው አውርደው ዩጀስ በዚህ የሚሆነውን ነገር ራሳቸው ስልት አውጥተው በዚያ እንዲቀርቡንና ስራው እንዲሰራ ነው የሚለው። ተቃርቧል፣ ጊዜው ተቃርቧል። ያብይ አህመድ ይኸው ህዝቡ እኮ ተማሯል እኮ ምንም እኮ መኖር አልቻለም። አሁን እኮ ለአንድ እንትን ጀት የሚያወጣው አንድ ጀት በአንድ ጊዜ ለማብረር እኮ 1300 ጋለን እንትን እኮ ነው የሚያፈሰው ለአንድ እንትን የሚፈጀው ጀት። እንግዲህ ነው ጀት 4500 ለአንድ ጊዜ ቡፍ ብሎ ሲሄድ እና በዚያ እየጨፈጨፈ ነው እየጨፈጨፈ። ይሄ ሁሉ መቅረት አለበት እና ጊዜ እየሄደብን ነው። እባካችሁ ነው የምለው ለዲያስፖራ የሚያስተላልፈው እባካችሁ እንተባበር። ከዚህ ውጭ እንደው እንትን ቢኖራችሁ እንኳን ከሌ ተገፋብን ከሌ እንደዚህ ሆነብን የምትሉ እንኳን ፋኖ ወደ ኋላ ቀረ ይሄኛው የምትሉ እንኳን አንድ ላይ እስቲ ጊዜ እስከሚወጣ ቀን እስከሚወጣ ድረስ እንተባበርና
ከዚያ በኋላ ዩኒቨርሲቲ ሁሉም እንደችሎታው ሊያገኝ ይችላል። በእኔ እድሜ ያለ ሰው ምንም ስልጣንም አይፈልግም፣ ምንም የለም። ስልጣንንም አሜሪካ ሰጥቶኝ ከአሁን በኋላ የምፈልገው ነገር የለም። ግን ዩኒቨርሲቲ ወገኖች፣ እነዚህ ወጣት ልጆች፣ እዚያ የሚረግፉት ልጆች ያሳዝኑኛል። እስቲ ለነሱ ዩኒቨርሲቲ የሚሆን ነገር እንስራና እንርዳቸው። for the sake of humanity ስለ ሰውነት በኢትዮጵያ ጨዋነታችንን አብሮ የነበረውን አንድነት የድሮውን እስቲ መልሰን እናምጣው፣ እንጠቀምበት። እኔ ይሄንን ነው የምለው። ከልብ አመሰግናለሁ ዶክተር ንጉሴ ነጋ ሰፊ ማብራሪያ ሰጥተውናል። ልምዶትን እውቀቶትን ሁሉ ምንም ሳይቆጥቡ ስላካፈሉን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ ስለ ጊዜዎት ጭምር እግዚአብሔር ይስጥልኝ ነው የምለው። አሁን በድጋሚ በጣም አመሰግናለሁ ዶክተር። በሌላ ጊዜ እንደዚሁ እንግዳችን እንደሚሆኑ ተስፋ አደርጋለሁ። በጣም እኔም በጣም የምኮራብህ ነህ። ጥሩ ይዘሃል። ጥሩ ውይይት ነው ያደረግነው። ወደፊትም እንግዲህ እንቀጥላለን። ግን ውጤት የሚያመጣ ነገር ስለ ፕሮብሌሙ ማንሳት ብቻ ሳይሆን አንዳንድ ነገሮችን ስትራቴጂዝ እያደረግን መነጋገሩ በጣም በጣም ጥሩ ነገር ነው። እኔ አንተ አቀራረብ በጣም ደስ ብሎኛል። ብዙ ጊዜ የፋኖን እንትን እያጎላህ ዩኒቨርሲቲ ስነ ልቦናው ዩኒቨርሲቲ ሬዲ እንዲሆን እንዲዘጋጅ እነዚህን ወጣት ልጆች እነዚህን ተርቦች በጣም እንትን እያልክ ነው የምታቀርበው። ያ መቀጠል አለበት። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይስጥ። አመሰግናለሁ። ከልብ አመሰግናለሁ ዶክተር ንጉሴ። በድጋሚ መልካም ጊዜ። ክቡራን ተመልካች አድማጮቻችን ከዶክተር ንጉሴ ነጋ ጋር ያደረግነው ሰፋ ያለ ውይይት ይህን ይመስል ነበር። በተቻለ መጠን በሀገራችን በህዝባችን በወገናችን ላይ የሚደርሰውን ግፍና በደል በተመለከተ እያንዳንዱ ኢትዮጵያዊ በየትኛውም የዓለም ግዛት ቢኖርም በንቃት ተሳትፎ ማድረግ አለበት። ኢጎን ወይም የግል ፍላጎቱ ላይ ትኩረት ሳይሰጥ ለሀገሩ ማሰብ ይጠበቅበታል። በተለይ ምሁራኖች ዛሬም ነገም ተነጎዳም ማሰብ የሚገባችሁ በረሃብ አለንጋ እየተቀጣ ስለሚገኘው ወገኖቻችሁ፣ ታሪኳ እየጠፋ ስላለችው ሀገራችን ኢትዮጵያ ትኩረት ማድረግ አለባቸው እያል እንግዲህ በሚቀጥለው ደግሞ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምሰናበታቸው ከዶክተር ንጉሴ ነጋ ጋር ሰፊ ውይይቱን በማድረግ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩኝ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።